ዌስት ሚኒስተር ኮንፌሽን ቻፕተር 7 ሴክሽን 3 እግዚአብሔር ከሰው ጋር ስላለው ኪዳን የሚለውን ክፍል ማለት ነው ምን ብለው ይናገራሉ? ለዘላለም ሕይወት የተመደቡ ሁሉ ፈቃደኛ እንዲሆኑና እንዲያምኑ መንፈስ ቅዱስን እንዲሰጣቸው ተስፋ ሰጠ ይላል። ምን ለተባሉት ነው? ለዘላለም ሕይወት የተመደቡ የመደባቸውን ለነርሱ ፈቃደኛ እንዲሆኑ ፈቃድ እንዲኖራቸው ራሱ ፈቃደኛ እንዲሆኑ ራሱ የሚሰጣቸው እንዲያደርጋቸው ፈቃደኛ እንዲሆኑና እንዲያምኑ መንፈስ ቅዱስ ይሰጣቸዋል። ስለዚህ ፈቃደኛ ተጠይቀው ነው ፈቃደኛ እንዲሆኑና ፓርላማ እንዳለ ማለት ነው። እንደ ፓርላማ ማለት ነው። ምንም እንትን ፈቃደኛ መሆን ስለማይችሉ ዮኒ ፈቃደኛ መሆን አይችሉም እነሱ። ስለዚህ ምንድነው የሚያደርገው መሰለ? መንፈስ ቅዱስ ገብቶ ልባቸውን ሪጀነሬት ዳግም ይወልደውና ፈቃደኛ እንዲሆኑ ራሱ ይቀይራቸዋል። ቶታሊ ይለውጣቸዋል። ዘንድ ፈቃደኛ ይሆናሉ። ዘንድ ቀጥለው ፈቃደኛ ከሆኑ በኋላ ዳግም ተወልደው የለ ከዛ በኋላ ያምናሉ። እንዲያምኑ ደግሞ ያደርጋቸዋል ማለት። ስለዚህ እንዲያምኑ ፈቃደኛ እንዲሆኑ የሚያደርጋቸው ማለት ነው መንፈስ ቅዱስ ገብቶ ነው የሚያደርጋቸው ማለት እንጂ መጀመሪያ ልክ ሲሰበክ ራስ አምነው በፈቃደኛ ሆነው ሳይሆን ፈቃደኛ መሆን አይችሉም። ሁሉም ተቃዋሚዎች ናቸው። የሚፈልጋቸውን ሰዎች ግን ይገባና ልባቸውን ልውጥ አድርጎ ፈቃደኛ እና አማኝ እንዲያምኑ ያደርጋል። እሱ ጋር ነው ያልገባኝ። ዋዲዬ ምንድነው መንፈስ ቅዱስ ራሱ ነው የሚመራቸው ወይስ እነሱ ጸሎት አድርገው ተቀብለውት ያንን ነገር ከዛ በኋላ ነው የሚሆነው? እነሱ መቀበልም አይችሉም። ጭራሽ ተቃዋሚ ብቻ ናቸው። ወይም ደግሞ መቃወም ብቻ ነው። እየተቃወሙትም ልባቸውን ገብቶ ራሱ ነው የሚከፍተው። ሪጀነሬት ያደርጋቸዋል። ዳግም ይወልዳቸዋል። አስቀድሞ ምን ማለት ነው ይሄ? አሁን በመጽሐፍ ቅዱስ ሪጀነሬሽን ወይም ዳግም ልደት በምንድነው? ሰው አምኖ ሲጠመቅ ዳግም ይወለዳል። ለዛ እኮ ነው ኮንፊውዝ የሆንኩ። ምንድነው ያንተ እንትን ማለት ነው አይደል እንዴ? ያንተ መማር፣ ያንተ ማወቅ፣ ያንተ ፈቃደኝነት ነው። ፈቃድ የሚባል የለም ጭራሽ። አሁን ፈቃድ ስለሌለ ራሱ ነው መንፈስ ቅዱስ እያስገደደ የሚያደርገው እያሉ ፈቃድ የሚባል ጭራሽ የለም። ፈቃድ ስለሌለ መጀመሪያ ምን መደረግ አለብህ? ዳግም ተወልደህ ነው የምትጀምረው። መንፈስ ቅዱስ በቃ አንተ አሁን ኢሌክት ከሆንክ የተመረጥክ ከሆንክ ያንተ ፈቃደኛ ልትሆን አትችልም። ስለዚህ ምን ያደርጋል? የተመረጥክ ስለሆንክ ይመጣል ዳግም ልጅነትን ይሰጣል። ልጅነት ከተሰጠ በኋላ ምን ማድረግ ትችላለህ? ታምናለህ። ይሄ እኮ ዋሃቢያ የምንላቸው አይደል? ወሃቢ ነው የሚባለው። እስልምና ቀድር የሚባለው ሊትራሊ ወሃቢ እንደማለት እኮ ነው አባ። ዛት ይዘካ እንደዛ ነው። እና እንደውም የሚገርምህ መላእክትንም ሰዎችንም በቃ ለዚህ ዓላማ የመረጣቸውም አሉ፣ ለጥፋትም የመረጣቸው አሉ ሊትራሊ ብለው የሚያምኑ። አንተ ከጥፋት መካከል የተመረጥክ ከሆነ ምንም ብትወጣ ብትወርድ ብትፈርጥ አትድንም። ያ የተመረጠ ከሆነ ደግሞ ቢወጣ ቢወርድ ሰው ቢገድል እግዚአብሔርን ቢሳደብ ቢያስቀይ ምናምን ድነቱን አያጣም። ዛት እዚ ትምህርታቸው። ምክንያቱ ኦልሬዲ አስ ኤሌክት ነው ራሱ ነው ያሳመነ። ስለዚህ ካልቪኒስቶች ናቸው የሚያስተምሩት። ይሄ ካልቪኒስቶቹ ምዕራፍ 9 ስለ ነፃ ፈቃድ በሚናገረው ክፍል ቁጥር 3 ላይ ሴክሽን 3 ምን ይላል? ሰው በኃጢአት በመውደቁ ከድህነት ጋር ለሚመጣው ማንኛውም መልካም መንፈሳዊ ነገር ለማድረግ የመፍቀድ ችሎታው ሁሉ ሙሉ በሙሉ አጣ። የመፍቀድ ችሎታው እኮ የዲያብሎስ ትምህርት ነው እውነት ለመናገር። ያ ሙሉ በሙሉ ዲያብሎስ የፈለከውን ብታረግ ተቀባይ ቢያደርግ በጸጋው መመላለስ የለብህም። ዲያብሎስ ራሱ ተወስኖበት ነው ባይዞ ዲያብሎስ የሆነው በካልቪኒስቶች ትምህርት። ዲያብሎስ ስለተወሰነበት ነው ዲያብሎስ የሆነው እንጂ በገዛ ፈቃዱ አይደለም። እሱ አንድ መጽሐፋቸውን ላሳያችሁ። አሁን ከመላእክትም ከሰዎችም የሆኑ የተመረጡ ስላሉ እንጂ አሁን ዲያብሎስ ከጠፉት መላእክት መካከል የሆነው እግዚአብሔር ስለወሰነበት ነው ማለት ነው። አሁን ስለ ምርጫ የሚናገረውን የካልቪኒስቶችን አንድ መጽሐፍ ላሳያችሁ። ዌስት ሚኒስተር ኮንፌሽን አክቹአሊ። እሺ ቁጥር ስለ እግዚአብሔር ዘላለማዊ ድንጋጌ ይልና ኦኬ ምዕራፍ 3 ማለት ነው። ዌስት ሚኒስተር ኮንፌሽን
ስለ እግዚአብሔር ዘላለማዊ ድንጋጌ ይልና እግዚአብሔር ዘላለም የደነገገውን ድንጋጌ ቁጥር 4 ላይ በእንደዚህ አይነት ልዩ ሁኔታ ኦኬ ቆይ ቁጥር 3 ላይ በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ሰዎችና መላእክት ምን አድርጓል? ለዘላለም ሕይወት ሌሎቹ መላእክትና ሰዎች ማለት ነው ለዘላለም ሞት አስቀድመው በእግዚአብሔር ተወስነዋል። ታዲያ ምን አለፋ? ያ በምን ያውቃሉ? እንግዲህ አሁን ይሄን ለማወቅ በምን ይታወቃል? ምንም አታውቅም። ባይዘው አሁን ሰዎቹ አሁን አንተ ተመርጣ ማለት ምርጫ ከተመረጡት መካከል ታውቃለህ። ይወዳውን በዚህ አካሄድ you don't know አሁን አንድ ሰው እንትን ይላል። አሁን ለምሳሌ እኛ አሁን እኔ ራሴ እንደተመረጥኩ አውቃለሁ ይሉና አንተ መጨረሻ ላይ ወይም ሙስሊም እንደማትሆን ወይ ከካልቪኒስት እንደማትወጣ በምን ታውቃለህ ትለውና እንግዲህ ከወጣው እስካለው ድረስ እርግጠኛ ነኝ። ከወጣው ግን አልተመረጥኩም ነበር ማለት ነው ይላል። አልተመረጥኩም ነበር እሺ ትላለህ ማለት ነው እና እንደዚህ አይነት ትመቸኛለች እንደዛ ነው የሚሉትና ትንሽ የሚያስቅ ነገርም አለ እውነት ለመናገር። አረፈታ እያልን ነው ማንበብ ያለብን አባት ሲሪየስ አይነት ትምህርት ስላልሆነ በእውነት እየሳቀን እየተናናን እንጂ ይሄ ኮስተር ብዬ መማረው ትምህርት አይደለም። ያ ሰው ከዚህ አንፃር ነው እንትን የሚሉትና አንዳንዱ ኃጢአት ባለመስራቱ ምናምን ይሉና ከዛ ልክ ኃጢአት ሲሰራ ኦኬ ስለዚህ ኃጢአት አልተመረጠም ነበር ነው እና እንደዛ ኧረ ይመቻሉ። እኔ ጥብስ የሆነ እምነት ተመችቶኝ ኦኬ ሶ ሳመራይዝ ስናደርገው እንግዲህ እኔ ሪፍሬዝ ላድርገውና ከዛ ወንድሞች እንዲቀጥሉበት መኩ በመጽሐፍ ቅዱስ እንዴት ይታያል የሚለውን መኩ ይሄድበትና ከዛ ወንድሙ እነ ብሬ ምናምን አሉ ይጨማምሩበታል። ከዛ ያሬዶና መምህር ኤፍሬም ሳመራይዝ ያርጉና በአባቶችስ እንዴት ይታይ ነበር የሚለው ሰዓት ካለን ወደ በኋላ ላይ እናየዋለን። ሶ በአጠቃላይ ጠቅለል ስናደርገው ይሄ ጸጋ ብቻ የሚለው ቃሉ ባይዘው ምንም ችግር ያለበት አይመስልም አይደለ? ጸጋ ብቻ እግዚአብሔር ካላዳንን በስተቀር እኛ በገዛ ራሳችን አንድንም የሚለውን ሐሳብ ለማስተላለፍ ቢሆን በጣም የኛም ትምህርት ነው። ሰው በራሱ ጥረት ግረት መዳንን ሊያመጣ አይችልም። ኦፍ ኮርስ ጸጋ እግዚአብሔር ነው የመዳን ሁሉ ጀማሪ። መዳናችንም የፈጸመው ኦፍ ኮርስ እግዚአብሔር ብቻ ነው። እኛ አስተዋጽኦ ሰጠን ወይም ደግሞ እንዲያድነን የሆነ ነገር አድርገን አይደለም። እግዚአብሔር ያንን አይቶ ኦኬ መዳን ይገባቸዋል ብሎ አይደለም ያዳነን ማለት። ግን የተሰራው መዳን ግን የምንቀበልበት ኮንዲሽን ግን አለ ማለት እግዚአብሔር አድኖሃል። ግን ሲያድንህ ግን ነፃ ፈቃድህን ጠምዝዞ አዙሮ ቀምቶ በቃ ነፃ ፈቃድ ስለሌለ እንደውም የተወሰኑ ሰዎች የሚመቹኝን የተወሰኑ ምንም ቅድመ ሁኔታ ሳላይ እነዚህ ሰዎችን መርጫለሁ እነዚህን ደግሞ አልመረጥኳቸውም ፎር ዛት ማተር ምናምን ብሎ እግዚአብሔር የሰው ፊት አይቶ ዝም ብሎ በቃ የሆኑ ሰዎችን ሴሌክት የሚያደርግ አምላክ ግን በፍጹም አይደለም። ለዓለም ሁሉ መዳኑ እጁን ዘርግቶ ይሰጣል። ከዛ በኋላ ሰው ግን መቀበል አለበት። ኦፍ ኮርስ አዎ መቀበል አለበት። ልክ የመጻጉዕን ታሪክ ትመለከታላችሁ አይደል? መጻጉዕ እኮ የታወቀ ነው፣ ታሟል አይደል? አልጋ ላይ ተኝቷል። ክርስቶስ መጣ ሊፈውሰው ማለት ነው። ሊፈውሰው ሲፈልግ ግን ልትድን ትወዳለህን? የሱ ፈቃድ ኦፍ ኮርስ ይጠየቃል ማለት። ኦፍ ኮርስ መዳን በራሱ ማዳን ይችላል መጻጉዕ? አይችልም። ራሱን ማዳን አይችልም። የሚያድነው አካል ይፈልጋል። እሱም ክርስቶስ ነው። መጣ። ሲመጣ መዳን ትወዳለህን አለው። አዎ ማለት ከኛ ይፈልጋል። ነፃ ፈቃዳችን ተጠቅሞ ነው የሚያድነን እንጂ አንተ ሳትፈቅድ መጥቶ ጠምዝዞ አያድንህም። እግዚአብሔር እንደዚህ አይነት አምላክ አይደለም። ሰው ነፃ ፈቃዱ ተጠቅሞ ሲያድነው ትመለከታለህ። እግዚአብሔር ለነሱ የምትጠይቁልኝ አንድ ጥያቄ አለ። እንደው ሌሎቻችሁ ከሰማችሁ ከዚህ ላይ መጀመሪያ ከተመረጠ ለምን መጀመሪያ ያስፈጠራቸው የማያስፈልጉት? መጀመሪያ ሁሉንም የመረጠ ሁሉን ነገር ያስተካከለ ከሆነ እግዚአብሔር አምላክ መጀመሪያው የማይፈለጉትን ለምን ፈጠራቸው?
እና ያ ጥያቄ ይፈጥራል። ገባ? በእነሱ ትምህርት እኮ ከተመረጠ ሌላው እንዴት ለምን ፈጣሪ ፈጠረው ታዲያ? የማያስፈልገው ያው እንግዲህ ኃይሉን ለማሳየት የሚቀጣቸው አካላት ያስፈልጋሉ እና እነዚህ ለቅጣት ይቆዩ፣ እነዚህ ደግሞ ለድህነት ይቆዩ ብሎ እነዚህ ክብሩን ለማሳየት ይላሉ፣ እነዚህ ደግሞ ስልጣኑን ኃይሉን ለማሳየት ይላሉ። እንግዲህ እግዚአብሔር አምላክ እንዲያው ኃይሌ ላሳይ ብሎ የተወሰኑ ለሲኦል ፈጥሮ እንዴት እንደምቀጣችሁ ላሳያችሁ ብሎ መፍጠር ከባድ ነው። የእናቴ መቀነት አይነት ነገር ሆነብኝ እኮ ይዋደ ከዚሁ እንትን አሳየውና ይሄ ለክብሩ መገለጫ የሚለው ለሲኦል ፈጠረው የሚለውን አሳያቸው እስቲ አንድ ጊዜ። ለክብሩ መገለጫ ለሲኦል ነው የፈጠረው ሰው። ምን እስቲ ያሳየው ይዋደ። ያ እቺንማ ከነሱ ጋር የምጫወታት ናት። አምጣልኝ። ይሄ ከላይ ቅድም ያነበብኩትን ማለት ነው። አንዳንዶቹ ለክብሩ መገለጫ እንዲሆን፣ አንዳንዶቹ ለዘላለም ሕይወት፣ አንዳንዶቹ ለዘላለም ሞት ፈጥሯል የሚለው ማለት ነው። እዚህ ጋር ሶስተኛ ላይ በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ሰዎች እና መላእክት ለዘላለም ሕይወት፣ ሌሎቹ ለዘላለም ሞት አስቀድሞ በእግዚአብሔር ተወስነዋል ይላል። ለምንድነው ለክብሩ መገለጫ ነው ለዘላለም ሕይወትም ለዘላለም ሞትም የተወሰኑት ብሎ ይናገራል እና ለክብሩ መገለጫ ነው ይላሉ። እንግዲህ ጌታስ እሱ ሲሆን በመክተት ነው የሚደሰተው ለክብሩ። እንግዲህ እንደዛ ነው መሰለኝ። የማን መጽሐፍ ነው ይዋድ? አሁን ያነበብከው መጽሐፍ ጸሐፊው ማን ነው? የካልቪኒስቶች ነው። የእምነት መግለጫ ነው። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ይባላል። የሪፎርምድ ኮንፌሽን ነው። አረ ቁርአን ነው በሉኝ በጌታ። እሱ ሳይሻል ቀረበ ነው አሁንማ። ይሄ ባይዘው አንዳንድ እኮ ግራ ገብቶኛል በጣም። ቁርአን ላይ ቀጥታ ተጽፏል ይሄ ቃል ባይዘው ሱራ 7:157 ላይ ብዙዎች ከሰዎችና ከአጋንንት ለገሃነም ፈጥሯል ይላል ቁርአንም ላይ። ስለዚህ ታዲያ በጎን ወደዚህ ቁርአን ነው የምናነበው በዚህ ከእስልምና በኋላ ስለመጡ አይ ቲንክ አንዳንድ ነገር ከዛም ይወስዳሉ ነው የምትለኝ? ይዋሳሉ መሰለኝ ይዋሳሉ እንዴ? የማይነሱ ትምህርት እኮ ነው። በነገራችን ላይ እኮ ይሄ በጣም አደገኛ ክህደት ከመሆኑን ባሻገር እግዚአብሔርን መክሰስ ሁሉ ነው በነገራችን ላይ። ምክንያቱም መጽሐፍ ቅዱስን የጨበጠ ሰው ይህን ተናገረ ቢባል ያሳፍራል። ለምን ካላችሁኝ መጽሐፍ ቅዱስ በዮሐንስ ወንጌል አመፃ ወጻት እመዛግብቲሃ ክፋት ከመዝገቧ ወጣች ይላል ስለ ዲያብሎስ ሲናገር። ይቀጥልና ወሶበ ይነብብ ሐሰተ እምዚያሁ ይነብብ፣ ክፋትን ሲናገር ከራሱ ይናገራል ይላል። አቡሃለ ሐሰት ተብሎ በመጽሐፍ ቅዱስ የተቀመጠ ማን ነው ከተባለ ዲያብሎስ ነው። ዲያብሎስ በዚያ ልክ የተቀመጠ ወሶበ ይነብብ ሐሰተ እምዚያሁ ይነብብ፣ ክፋትን ሲናገር ከራሱ ይናገራል ተብሎ የተነገረ ቅጽልነቱ አገልግሎቱ የሚሰጠው ለዲያብሎስ ነው። አሁን ክፋትን የፈጠራት የክፋት አባቷ ባለቤቷ ዲያብሎስ ከሆነ አምጦ ለእግዚአብሔር መቀጸል ማለት እኮ ክፋትን የፈጠረ ፈጣሪ ነው ራሱ ብሎ መናገር ነው። ሲቀጥልም ወደ ዘላለም ሞት የሚሰዳቸውን ሰዎች ወደ ዘላለም ሞት የገቡት እነርሱ በሰሩት በደል ሳይሆን አስቀድሞ እግዚአብሔር በሰጣቸው ብያኔ ነው ማለት። ስለዚህ ሰው ስለ ክፋቱ ተጠያቂ አይደለም። ለሰው ክፋቱ ተጠያቂ ራሱ ባለቤቱ እግዚአብሔር ነው ያሰኛል። እና ብቻ እንዴት ይሄ ክህደት ብቻ አይደለም። በነገራችን ላይ ክህደት አልቦ እግዚአብሔር ብሎ መካድ ነው፣ እግዚአብሔር የለም ማለት ነው። ወይም ደግሞ በምላት አለመረዳት ነው። በሚያሳዝናችሁ ሁኔታ ግን እግዚአብሔርን መክሰስ ግን ይሄ አብይ ክህደት ነው። አንደኛ ሰው በነፃ ፈቃድ ተሰጥቶት የተፈጠረ ፍጥረት ነው ብላ ቤተክርስቲያን የምታስተምረውን ትምህርት በመጽሐፍ ቅዱስ የተቀመጠውን ቃል መናድ ነው።
ነፃ ፈቃድ ያልተሰጠውም ግዑዝ ዕቃ ነው ማለት ነው። ሲፈልግ ያጸድቀዋል፣ ካልሆነም ይኮንነዋል ብሎ ማመን ስለሆነ እና ወደ ኋላው እንላለን። በቅደም ተከተል እንደነበርነ እናንሳ። ሌሎቻችሁ ቀጥሉ። ሰላም ግን ብያለሁ፣ ካላልሁ ብያለሁ። ካልሁም የቅድሙን ያዙ። እሺ መምህር ኤፍሬም ሰላም ብያለሁ። እንኳን በሰላም መጡ። የሐዲሻ ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን። ዲያቆን መኩ ይቀጥሉና ከዛ እኔ የማሳያቸው አንዳንድ ነገሮች አሉ። ዲያቆን መኩ ሬዲ ከሆኑ ይቀጥሉ። መልካም እሺ፣ ቃለ ሕይወት ያሰማልን። ዮሐዴ በደንብ ክፉን ለይተ ምን እንደሆነ አሳይታልና በእውነት በጎን እንድንይዝ ማለት ነው። ማለት ከምንፍቅና ሰው እንዲርቅ ነው። በነገራችን ላይ ይሄንን የምናሳያችሁ የምናየው ከክፉና ከምንፍቅና ሰው ለይቶ እንዲያውቅና እንዲረዳ ነው። በቃ ምን እንደሆነ ምንፍቅና ምን እንዲያይ ነው። በዚህ አጋጣሚ ምንድነው ዮኒ አንድ መጽሐፍ ላሳይ ነው። ማለት ይሄም የአማን ሻሎም ፓስተር ስሜ ታደሰ ስለዚህ ጽፏል። በነገራችን ላይ በግልጽ ለምን እያየናል እንትን አንልም። ታያል አይደል? ማን የጻፈው? ፓስተር ስሜ ታደሰ ይባላል። የነሱ ነው አማን እንግዲህ ዋና አሁን ይሄንን ቱሊፑን ደምለየው ብሎ ቀይሮታል እንትኑን ማለት ነው። አየ ደንካራነት ምክንያት የለሽ ምርጫ የተመረጡ የሰራ ውጀት የማይቋቋሙ ጸጋ ውጀት ጸኑ እንደዚህ ብሎ ነው ያው በራሳቸው አማርኛ እንትን ያደረጉት። ይሄ ቱሊፑን ማለት ነው ታያላል። ቱሊፕ የምትለውን ደምለየው ብሎ ቀየሩትና የመጀመሪያ ምንድነው ደንካራነት የሚለው በቃ እዚች ጋር ነው የሚያጠናቅቀው። ለድህነቱ ነፃ ፍቃድ የለውም ሰው። ፔጁ ምን ላይ ፍቃድ ፔጁንም ነገራቸው 96 ኦኬ ቁጥር 96 ገጽ 96 ላይ ቃል በቃል መጀመሪያ ስለምንድን ነው የሚያስቀምጠው? ደንካራነት ሰው ምንድነው በቃ ነፃ ፍቃድ የለውም፣ ለድህነቱ መምረጥ አይችልም ነው ከመጀመሪያ። ኦኬ ካልቻለስ ምን መሆን አለበት? መመረጥ አለበት። ላንብብላችሁ ቃል በቃል እቺ ላንብብና ምክንያት የለሽ ምርጫ ይልና እሺ እግዚአብሔር አብ ዓለም ከመፈጠሩ በፊት የተወሰኑ ሰዎችን ከእነርሱ ማንነት ጋር ባልተያያዘ መንገድ መምረጡን ያመለክታል። መርጧል ማለት ነው። የተወሰኑ ሰዎች ምርጫው ከተመራጩ ላይ ለመምረጥ የሚያበቃ ምንም ነገር ሳይኖር እግዚአብሔር ግን ለክብሩ ቀድሞ የመረጠበት ምርጫው ምክንያት የለሽ ምርጫ ተብሎ ይጠራል። ስለዚህ በቃ እግዚአብሔር ቀድሞ ምን አድርጎታል? መርጧል። አሁን ያንን ሰው መርጧል ቀድሞ። ስለዚህ ስለመረጠው ምን መሆን አለበት? የሚመጣው ዮኒ ሊሚትድ ኦቶኖሚንት ይመጣል። ለተመረጡት ሰዎች ብቻ ነው ክርስቶስ የሞተው የሚለው ይመጣል። የመረጠው ቀድሞ ሰው ሞታል፣ ስለዚህ መመረጥ አለበት። መረጠ፣ ስለዚህ ኢየሱስ የሚሞተው ለማን ነው? ለተወሰኑ ሰዎች። ይኸው ላንብብልህ በደንብ ይዩት። ይህ ትኩረት ይላል ሊሚትድ ኦቶኖሚንት ያደረገው በኢየሱስ ክርስቶስ መሰረታዊ ስራ ላይ ነው። የሞተው ለመረጣቸው በጎቹ ብቻ ነው። ለመረጣቸው በጎቹ ብቻ ነው። ከእግዚአብሔር መወለድ የሚችሉትም እነርሱ ብቻ ናቸው። እርቁና ሰላሙ ዓለም ከመፈጠሩ በፊት የእኔ ብሎ ከለያቸው ዓለም ከመፈጠሩ በፊት የእኔ ብሎ ከለያቸው ሰዎች ጋር ብቻ መሆኑን ያጸናበት መስዋዕታዊ ስራ በዚህ ያረጋግጣል። ይቀጥልና ሰዎቹ ላይ ቤተሰብ ታብታብ አድርጎ ዲያቆን ተቋረጠ። ተመልሻለሁ። ስልክ ማል ገብቶብኝ ነቀርታ። እሺ በዚህ ኢየሱስ ደም ከንቱ አልፈሰሰም እንላለን ብሎ በመሰረቱ ኢየሱስ አንድ ለዲያብሎስ አልሞተም፣ ለወደቁት መላእክትም አልሞተም፣ እርሱ ለዓለም ሕዝብ ሁሉ አልሞተም። አይ ለሕዝብ ሁሉ ይደገም ተመረጡት። ይሄ ጉድ ይደገም አንድ በዚህ ምክንያት እሺ በከንቱ አልፈሰሰም ብሎ በዚህ በመሰረቱ ኢየሱስ ለዲያብሎስ አልሞተም፣ ለወደቁት መላእክትም አልሞተም፣ እርሱ ለዓለም ሕዝብ ሁሉ አልሞተም። መጽሐፍ ቅዱስ ውስጥ ምን ይላል? ተቃራኒ ነው። የዓለምን ኃጢአትን የሚያስተሰርይ በግ የተባለው ኢየሱስ ክርስቶስ፣ እነዚህ ደግሞ ለሕዝብ ሁሉ አልሞተም የሚሉ ናቸው። እኔ የምልህ
ከየትኛው መጽሐፍ ቅዱስ ነው የሚያነቡት እነሱ? ግራ ስለገባኝ በጣም ነው የሚገርም። ሌላ መጽሐፍ ቅዱስ አለ እንዴ? ለማወቅ ፈልጌ። ስለዚህ ለብቻ አይ ቅድም ብሏል እኮ ዮሐዴ ከቀድሩም ይወስዳሉ ከእስልምና በኋላ ስለተነሳ ከሁለቱም አያይዞታል መሰለኝ። ይሄ ሐዲስ መሆን አለበት። በታሪክ መጽሐፍ ቅዱስ አንብበው አይደለም ይሄን የሚጽፉት። እርግጠኛ እና ይቀጥልና ምን ይላል መሰለ፣ አሁን እዚህ ጋር ነው ማስተዋል ያለብን ማለት ነው። ሊሚትድ ኦቶኖመንት አሁን ለተመረጡ ሰዎች አይደለ የሞተው፣ ከዛ ይመጣና የማይቋቋሙ ጸጋ ይመጣል ማለት ነው። ለምን በቃ ለተመረጡ ሰዎች ከሞተ ኢየሱስ እነዛ የተመረጡ ሰዎች ሳይወዱ በግድ ይድናል። በቃ ሳይወድ በግድ ያለ ነፃ ፈቃዱ ማለት ነው። ምንም እንትን ሳይሆን በቃ ተመርጧል። ስለዚህ ግዴታ ሊቋቋሙ አይችልም ያ ሰው። አይ አልፈልግም ያቆን እርሶም ሳይወዱ በግድ የሚወጣው ነው። አሁን ተመልሰዋል። ተመለሱ አለው። አዎ አሁን ተመልሰዋል። ይሰማል። ተወስኖብህ ነው በለኝ። እሺ ለማንኛውም የማይቋቋሙት ጸጋ ደግሞ ይመጣል ማለት ነው። ገባችሁ? ስለዚህ ክርስቶስ ይላል ላንብብላችሁ። በእግዚአብሔር አብ ተመርጦ ኢየሱስ ክርስቶስ የሞተላቸው ያሉ ሰዎች መንፈስ ቅዱስ ከሞት ሕይወት ሲያስነሳችሁ እንዲያምኑ ሲያግዛችሁ ይህንን መለኮታዊ ስራን እምቢ ማለት ሊቋቋሙት አይችሉም። በቃ ከመጣ ትድናለህ። በቃ ሳትወድ በግድ መቋቋም አይችልም ማለት ነው። ያስ መቃወም አይችልም። በቃ እንትን ማድረግ አይችልም። አይ መዳን አልፈልግም ማለት አይችልም። ስለተመረጠ ቀድሞ እንትን መሆን አለበት ማለት ነው። በእነሱ ትምህርት ይሄ ነው። ከዛ በኋላ ድነቱን አያጣም የሚለው ይመጣል። እዚህ ጋር ዳን አይደል? አሁን ሳይወድ በግድ ከዳነ በኋላ ድነቱን አያጣም። አያያዛል ይሆን አምስቱም አያይዞ ነው የሚያመጡት ካልቪኒስቶች። ሉተራን ግን እዚህ ጋር ነው የሚቆሙት። እዚህ ጋር ሁለቱ ላይ ይቆማሉ። ቶታል ዲፕራቪቲ እና ሊሚት ቶታል ዲፕራቪቲ እና አንኮንዲሽናል ኤሌክሽን ላይ ነው የሚቆሙት ሉተራን። እነዚህ ግን አምስቱን በዚህ መልክ ሰርቶታል ማለት ነው። ድነት አይታጣም የሚለው ከዚህ ነው የመጣ። እሺ ጋይስ በደንብ ያወቁት። የሆነ ዝም ብሎ እንትን አይደለም። ድነት አይታጣም ብሎ እነሱ ሲናገሩ አንዴ ስለተመረጥ ምንም ቢሆን ቢክድ እንኳ እኔ ድነቴን አላጣም ብሎ ነው የሚያስቡት የሚያምኑት። እንደዛ ናቸው። አቲን ኤፌሶን 1:4 ላይ ያለውን እያነበቡ መሰለኝ። እሱን ጋር አጣቱ እሱንም መጣበታለን። እሷን ይዘው እንዲህ ይላል፣ በእግዚአብሔር ኃይል የተመረጡት ከገሃነም ተርፈዋል። በውስጣቸው ባደረው መንፈስ ቅዱስ ለቅድስና ሕይወት ተለይቷል። ከዚህ ቤተሰብ ውስጥ ያሉት ማንም ሊያስወጣቸው አይችልም። ማንም እነርሱ ቢሆኑ ራሳቸው ከድነት ታሪክ ውጪ ማድረግ አይችሉም። ያገኙትን የዘላለም ሕይወት አያጡም። ደግሞም የዲያብሎስ ልጆች መሆን አይችሉም። አይ የዘላለም ሞትና ገሃነም ቅጣት እነርሱ ፈጽሞ አይመለከትም። በዚህም መጠበቅ ውስጥ የጸጋ ታላቅነት ይገለጣል። እንግዲህ አሁን እነዚህ ምንድን ናቸው? እንግዲህ ክርስቲያኖች እንበላቸው። አሁን በዚህ ልክ ነው። አሁን እነዚህ ሙሉ ወንጌሎች አያምኑም። ደግሞ በተቃራኒ በነገራችን ላይ ይሆን ትምህርቱን በግማሹ ይወስዱትና ሙሉ ወንጌል የሚባሉት ደግሞ ነፃ ፍቃድ ምናምን የሚሉትን አይ በነፃ ፍቃዳችን ነው የምናምነው ብሎ ነው የሚያምኑት። አንዳንዶቹ ደግሞ ድነታችን አናጣም የሚሉ አሉ። በነገራችን ላይ ቃለ ሕይወት ምናምን እንግዲህ ስለዚህ እንደ ቅርጫ ነው የሚከፋፈሉት ማለት ነው። አዎ የሆነን ይወስዳል፣ የሆነን ይወስዳል። ይኸው እዚህ ጋር ማስተዋል ያለብን ሁለቱም ጸጋ ብቻ ይላሉ አይደል? ሁለቱም ጸጋ ብቻ ይላሉ። ያኛው የሙሉ ወንጌል ጸጋ ብቻ ሲል አይ ጸጋ ብቻ ሲል እኔማ አምኜ አሜን ብዬ ተቀብዬ ነው የዳንኩት እንጂ በግድ አይደለም ይላል። ይሄኛው ደግሞ ጸጋ ብቻ ሲል አይ ቀድሜ ተመርጫለሁ። አይ ጸጋ ብቻ ሲሉ እነሱ ተመሳሳይ አይደለም፣ እርስ በርሳቸው ራሱ አንድ አይደለም። ጸጋ ብቻ ሲሉ ኢቭን ኦኬ። ወደኛ እንመለስና የዚህ ትምህርት በቀላሉ ጥቅሶችን ያዝ። ቤተሰብ ቁርአን እየተማርን ነው። በዚህ አጋጣሚ
ዲያቆን መኩ የኛን ትምህርት መጨረሻ ላይ ብናነሳው የኛ ደግሞ እንዴት እናያለን የሚለውን የእነሱን ፕሬዘንት ካደረግን እሱ የመጨረሻ ይሁን ትክክል በእኛ ደግሞ እንዴት ይታያል የሚለውን ብናሳይ አሪፍ ይመስለኛል። መልካም እሺ ጥሩ እሺ ዲያቆን መኩ አጠቃሉና እኔ ማሳየውን አሳይቼ ከዛ መምብርሽ አድርገን ከዛ መምሬ ፍሬም ይቀጥሉ ያጠቃሉ አስቦትን እሺ ስለዚህ ምንድነው በአጠቃላይ አሁን አምስቱ ቱሊፑን ያየ ነው እንግዲህ በራሳቸው ነው እኛን እንትን አትበሉ እኛ የሆነ ከኛ ወስደን ምናምን ስለነሱ ውሸት የተናገርን አይደለም ቃል በቃል ያስቀመጡት በመጽሐፋቸው በፓስተሮቻቸውና በትምህርታቸው በኮንፌሽናቸው ያስቀመጡት ይህ ትምህርት ነው እንግዲህ እና አማን ሻሎም በግልጽ የምናገረው እና አማን ሻሎም የያዙት ትምህርት ይሄ ነው ይህንን ትምህርት ይዞ ነው እኛም ማለት ፕሮቴስታንት ነን ብሎ ራሳቸውን ይጠራሉ ያው ኦፍ ኮርስ መጀመሪያዎቹ እነዚህ ናቸው እንግዲህ ሙሉ ወንጌል እናንተኖቹ አንድ ነን የሚሉት ይህንን ትምህርት ይዞ ነው አንዱ ለክርስቶስ ለዓለም አልሞተም አንዱ ክርስቶስ ለዓለም ሞቷል አንዱ መጥቶ አይ ጸጋ ብቻ ሲል አይ ጸጋማ በነፃ ፍቃዴ ነው የዳንኩት ይላል አይ ነፃ ፍቃድ የለኝም ጭራሹ ይላል አንዱ ድነቴን ማጣት ይችላል ይላል አንዱ ደግሞ ድነቴን ላጣ አልችልም ይላል አንዱ ሙሉ በሙሉ ሞታል ሰው በቃ ኃጢያት ከቀድሞ ከአዳም የመጣበት ኃጢያት የተነሳ በቃ ሙሉ በሙሉ ሞቷል ቶታል ዲፕራቪቲ ደንካራነት ይላል አንዱ ደግሞ አይ ነፃ ፍቃድማ አለኝ ሙሉ በሙሉ አልሞትኩም ይላሉ እርስ በርሳቸው እዛው ራሱ ማለት ነው ስለዚህ ፕሮቴስታንት ውስጥ ያላችሁ ሰዎች መረዳትና ማወቅ ያለባችሁ እንደዚህ አይነት ነገር አለ በዚህ ውስጥ ህብረት እንዴት ታደርጋላችሁ እንዴትስ አንድ ነን ማለት ትችላላችሁ አይቻልም በቃ ከዛ ጨለማ ውጡ ነው ኑ በብርሃን ተመላለሱ የምንለው በዚህ ምክንያት ይሄው ቤተክርስቲያን ትምህርቷን እንገልጣለን እናሳያለን ቀጣይ ላይ እግዚአብሔር ቢፈቅድ እና ከዛ አይነት ጨለማ ብትወጡ እግዚአብሔርን ከመኮነን ማለት አምላክን መኮነን ነው በነገራችን ይሄ ቀጥታ ማለት የሆነ የፈለከውን ዝሙት ብታደርግ የፈለከውን ነገር ሁሉ ነገር ብታደርግ ያንተ ጥፋት አይደለም እና ተወስኖብህ ነው አንተ ምን አደረክ ተወስኖብሃል የፈለከውን ነገር እንድታደርግ ለሲኦል ተብሎ እንደዚህ ካሉ በቃ ምን አደረክ አንተ ጥፋተኛ አይደለም ማንም ሰው እንደዛ ገብቷችኋል አይደል ማንም ሰው ኃጢያት የሚሰራ ተፈርዶበት ስለሆነ ምንም በቃ እንትን አይደለም ማለት ነው ሰው እያልኩ ያለሁት ምንድነው እግዚአብሔር ነፃ ፍቃዳችን ሰጥቶናል እንመጣበታለን ሰው ተፈርዶበት ለሲኦል ወይም ደግሞ ለገነት ቀድሞ ተመርጦ አይደለም እንግዲህ ከነዛ አይነት የሚያስቡት ከቱሊፖች ደንካራነት ብሎ ከሚያምኑት እግዚአብሔር ያውጣችሁ ከፕሮቴስታንቶች መልእክታችን ነው እንቀጥላለን ትምህርታችን ይቀጥሉ እሺ ዲያቆን መኩ እግዚአብሔር ይስጥልን ቃልዮትን ያሰማልን የሆነ የትልቁ ሊያርገኝና ቶሎ ፕሬዘንት አድርገን ያ ማጠቃየኛ ቤተክርስቲያን ደግሞ ትምህርቷ እምነቷ ምንድነው የሚለውን መምህር ብርሽም መምህር ኤፍሬም ስላሉ መጀመሪያ ያኬን ቪዲዮ ላሰማ በጣም ጥሩ ምላሽ ሰጠው ነገር ስላለ እሱን ላሰማ እግዚአብሔር አስቀድሞ የተወሰኑ ሰዎችን መርጧል ለእነርሱ ብቻ እንዲሞት ልጁን ልኳል ልጁ መጥቶ የሞተውም አስቀድሞ ለተመረጡ ለጥቂት ሰዎች ብቻ ነው እንጂ ለዓለም ሁሉ አይደለም የሚል ትምህርት አላቸው ስለዚህ ኢየሱስ እርሱ የዓለም ቤዛ ነው የሚለውን ሳናሳምን እንደው ማርያም የዓለም ቤዛ ናት ብላችሁ የሚለው ላይ እሱ ቀጥሎ የሚመጣ ነው ራሱ እሱን የምናሳምናችሁ ቀጥለን ነው ሊሚትድ አቶንመንት ግን በተመለከተ ወንድማችን ያነሳው ነገር በራሱ በትክክል የተረዳው አይመስልም ምክንያቱም የውስን ቤዞት እሳቤ ኢየሱስ ክርስቶስ ለዓለም አልሞተም የሚል አይደለም ወይ ደግሞ የኢየሱስ ክርስቶስ የመስዋዕትነት ስራ ለዓለም የቀረበው ፈር አይደለም የሚል አይደለም ሰላም ለእናንተ ይሁን ወንድማችን የተናገረውን በራሳቸው በፕሮቴስታንቶች ማስረጃ ሰተን እንመልስለታለን ከሀገር ውስጥም ከሀገር ውጭም አድርገን የምትዳቱን ወይም ውስን ቤዞት አለ የሚባለው ትምህርት ኢየሱስ ለዓለም አልሞተም የሚል አይደለም የምር ትክክል ነው በፍጹም ስህተት ነው እና ሆን ብሎ ኢንቴንሽናሊ ነው እያሸም ያለው ይመስለኛል ምክንያቱም ያው ስታዩት ራሱ የሚያሳፍር ትምህርት ነው ይህ የሚያሳፍርና የሚያሸማቀቅ ትምህርት ፕሮቴስታንት ውስጥ ስላለ እዚህ ቲክቶክ ላይ ያሉ ሰዎችን የተወሰነ እንደው እንዳይደነግጡበት በሌላው ቤተ እምነት ተቂያ የሚሉት አለ ቅዱስ ውሸት እንደዛ እየፈጸመ መሆኑ ነው ለማንኛውም ማስረጃ ላሳያችሁ ከራሳቸው እንግዲህ የእምነቱ ሰዎች ውስጥ ውስን ቤዞት ወይም ሊሚትድ አቶንመንት ኢየሱስ ለእያንዳንዱ ሰው አልሞተም የሚል ትምህርት እንደሆነ ተመልከቱ ከራሱ ከወንድሙ ጀምር ሊሚትድ አቶንመንት ማለት ምን ማለት ነው ሲባል እንደ መግቢያ ያክል ሊሚትድ አቶንመንት ወይም ውስን ቤዞት የሚባለው
ከላይ ያየናቸው ሁለቱ ትምህርቶች አሉ። ሰው በኃጢአት ወድቋል። ከወደቀው የሰው ዘር ውስጥ እግዚአብሔር ደግሞ መርጧል፣ የሚያድናቸውን መርጧል። ከዚያ በኋላ ደግሞ ለነዚያ ለመረጣቸው ነው ክርስቶስ ኢየሱስ መጥቶ የሚሞተው የሚል ትምህርት ነው ይኛው። ወይም ለእያንዳንዱ ግለሰብ ዓለም ላይ ላለው ለእያንዳንዱ ግለሰብ ወይም ጋንም ለሚገባው አልሞተም የሚል ትምህርት ነው። በግልጽ እንደሰማችሁት እግዚአብሔር የሚድኑትን አስቀድሞ መርጧል። ክርስቶስ የሚሞተውም ለነዛ ለተመረጡት ሰዎች ነው እንጂ ለእያንዳንዱ ሕዝብ ጋንም ለሚገባው ነው አልሞተም የሚል ትምህርት ነው። ምን ለመተራቶርመንት ወይም ውስን ቤዞት ብሎ ተናገሩ። ወንድማችን ተጨማሪ ማስረጃ ከዚሁ ሀገር ስሜ ታደሰ የተባለ ልክ እንደዚህ አንድ ፕሮቴስታንት መምህር ደግሞ በዚህ የተከዳው እውነት በተሰኘ መጽሐፉ ላይ እንዲህ ይላል። ገጽ 53 ላይ ስክሪናችሁን ተመልከቱ። ላይ በደንብ አድርጋችሁ ትኩረት አድርጉ። ምን ይላል? ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል። ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ምን ይለናል? ግድ ይለናል። ከላይ ያሉትን ሶስቱም ያወግዛል። ቀጠል አድርጉ ሲያብራራ ሶስቱንም ማለት ነው። አራተኛውን ያጸድቃል። በብሌካል ነው መጽሐፍ ቅዱሳዊ ነው ብሎ ይሄው እንደዚህ ነው የሚያምኑት። አይ እኛ ሀገሮቹ ናቸው እውቀት የላቸውም ትሊሆን ወደ ውጭ ይዞ ይሉጣ። ለምሳሌ ጆን መካርተር ምን ይላል? ጆን መካርተር ማለት እንግዲህ እውቅ የሆነ እዚህ በሪፎርመር ቴዎሎጂስት ኮንቴምፖራሪ የሆነ በደንብ ተጠያቂ ሊሆን የሚችል አይነት ስኮላር ነው እና እዚህ ጉዳይ ላይ ተጠይቆ እንዲህ በዚህ መልኩ አብራርቷል። We all believe in a limited atonement, right? Because if he actually died for the whole world, then the whole world is saved. So we can't go there because there is a hell and it's full of people, in fact, most people. So the atonement is limited. Then the question is, who limits it? Do we limit it or does God limit it? And the answer to that question biblically is crystal clear. God limited it. He limited it to the elect. Okay, ምን አለ ጆን መካርተር ደግሞ አይ በቃ እኛ መቼስ ይሄንን ነው የምናምነው የቱን ለመተዳቶን ወይ ውስን ቤዞትን እናምናለን። ለዓለም ሁሉ ቢሞት ኖሮማ ኢየሱስ አለ ለዓለም ሁሉ ቢሞት ኖሮ በቃ ይሄ ዩኒቨርሳሊዝም ነው፣ ዓለም ሁሉ ይድን ነበረ፣ ሲኦልም አይኖርም ነበር አለ። ሲኦል የኖረው ለዓለም ሁሉ ስላልሞተ ነው ኢየሱስ። ስለዚህ በቃ ያ አቶንመንቱ ቤዛነቱ ውስን ነው ለመተድ ነው አለ። ከዛ በኋላ አንድ ጥያቄ ጠየቀ። ማን ነው ይሄንን ውስን እንዲሆን ያደረገው ግን ማን ነው? እኛ ነን ወይስ እግዚአብሔር ነው አለ። እኛ ስላላመንን ወይስ ራሱ እግዚአብሔር? ራሱ እግዚአብሔር ለራሱ ክብር አለ። ራሱ እግዚአብሔር በቃ ገድቦታል ቤዛነቱን አለ። አይቷል ለሁላችንም እንዳል ገድቦታል። ጆን መካርተር ነው ያለው። ልጨምርላችሁ? ኦኬ እሺ እንጨምራ። ማን እንግዲህ በፕሮቴስታንት ውስጥ አሁን ላይ ካሉ በጣም እውቅ የሆኑ ዲቤተሮች ምናምን እነዚህ ዲቤት ከሚያደርጉት ሰዎች ውስጥ አቃቤ እምነቶች ውስጥ አፖሎጂስቶች ውስጥ አንዱ ጄምስ ዋይት ነው። ጄምስ ዋይት እንዲህ ይላል። How could it be possible that Jesus provides a universal atonement, a substitutional universal atonement on the cross, and then does not intercede for a certain portion of those people before the Father? ቀደም ጆን መካርተር የክርስቶስን ውስን የሆነ ቤዛነት በምን መልኩ ነበር ያብራራው? አይ ለዓለም ሁሉ ከሞተማ ዓለም ሁሉ ሊድን ነው ሲኦል ቢጠፋ ነው በሚል ነበር። ጄምስ ዋይት ደግሞ በምን ያብራራል? ክርስቶስ ለዓለም ሁሉ ከሞተ እና ለዓለም ሁሉ ሞቶ እንዴት ነው ምልጃን ሲያቀርብ ለጥቂቶች ታዲያ ሊያደርግ የሚችለው? ስለዛ ምልጃንም እያቀረበ የሚኖረው እያለ ነው። ለዓለም ሁሉ ይሆን ነበረ ለዓለም ሁሉ ቢሞት ኖሮ የሚል ነገርን ጄምስ ዋይት የሚያስቀምጣል። ይሄ ምንም የምትክደው ነገር አይደለም። ጆን ካልቪን እንዲህ ብሏል አላለም የሚል ነገርን አስቀምጦ ነበር። እኔ ያልኩት አሁን ላይ ያሉ ካልቪኒስቶችን ነው። ጆን ካልቪን ምናልባት ሊሚትድ አቶንመንትን የማይቀበል ከሆነ ከካልቪኒስት ወንድሞች ጋር ሄደና ተነጋገር። እኔ አሁን እኮ ስለ ጆን ካልቪን አይደለም አሁን ላይ ስላለው ፕሮቴስታንት ነው እያወሩ ያሉት። ልሰብኮም ላሳምኖም የተነሳሁት እኮ ጆን ካልቪንን ሳይሆን አሁን እናንተን ነው ማለት አሁን ላይ ያላችሁትን ፕሮቴስታንቶች ማለት ነው። ሰው ዛሬ በዚሁ ጉዳይ ላይ እንገባለን። ይቆየን። እሺ አኬ ዋግዜ ይስጥልን። እሺ ቶሎ ላሳይ። እሺ እኔ ደግሞ ማሳየው ቅድም ዮሐድዬ በእንግሊዘኛ ያሳየውን አንዳንድ ሰዎች ይሄ እንግሊዘኛ ጽሁፍ ነው ምናምን የሚል ነገሮች ሳይ ነበርና ታዲያ ለምን በአማርኛ እናየው ብዬ አሰብኩ። ከራሳቸው የኢትዮጵያዊ ስለሆንን በአማርኛ ብናየው አይገስ ጥሩ ነው ብዬ አስባለሁ። ዮሐድሻ ዶዙን ከፍ አድርጎት ወደ ውጭ ወሰደን። እኔ ደግሞ ወደ ሀገር መልሳቸዋለሁ ማለት ነው በኢትዮጵያ አየር መንገድ። አማርኛውን አንብባ ምን ይላል አማርኛው? ይሄ ባይዘዌ የማን ነው እንያ ታዲያ የጸጋ ብቻ እምነት ብቻ በቃሉ ብቻ የሚለው ብቻ የሚለው የመጽሐፈ ስምምነት the book of concord የሚባለው
የወንጌላውያን ሉተሪያን የእምነት መግለጫ ነው። ኦኬ የሉተሪያን የነመካነ ኢየሱስ የእምነት መግለጫ ማለት ነው። እሱ ላይ ምን ይላል? ቅድም ስለ ነፃ ፈቃድ ዮሐድዬ ሲያነሳልን የነበረውን ላሳያችሁ። ምን ይላል? ነፃ ፈቃድ ይላል። ያው ገጽ 32 እና 33 34ንም 35ንም ጨምራችሁ አንብቡ። ያው ጊዜ እንደውስ ይገድበናል እንጂ እስቲ ጥቂት ለምሳሌ ገጽ 33ን ላንብብ። ምን ይላል? እሺ በእግዚአብሔር ፊት እሺ ያወራኝ ሰው የለም አይደል? ኦኬ እሺ ይላል። ኦኬ ያው ከፍ ልበል። ቀደም ሲል እንዳየነው ይላል። ቀደም ሲል እንዳየነው ስሙ ሲነርጂዝም ሰው በእግዚአብሔር እርዳታ በመልካምና በክፉ መካከል ምርጫ ማድረግና ለድነቱ ከእግዚአብሔር ጸጋ ጋር መተባበር ይችላል የሚባል የሐሰት መሰረት እምነት አለ ይላል። ሉተር ሰው በነፃ ፈቃዱ መዳኑን ለምሳሌ እግዚአብሔር ሊያድነው ሲመጣ ቃሉ ወደሱ ሲመጣ መንፈስ ቅዱስ ወደሱ ሲመጣ እሺ በጀ ብሎ ልቡን መክፈት ይችላል የሚል ምን የሐሰት ትምህርት አለ ይላል። ስለዚህ ሰው ነፃ ፈቃድ የለውም ማለት ነው። ነፃ ፈቃድ አለ ብሎ ማስተማር በሉተር ወይም በነመካነ ኢየሱስ ምንድነው ማለት ነው? የሐሰት ትምህርት ነው ይላል። ኦኬ ስለ ቃሉ አመጣጥ ይናገርና ከዛ እንዲህ ይላል። ይሁት እሺ የእግዚአብሔር ቃል ሶስት የመልካም ድርጊት መንስኤዎች ይስማማሉ ይላል። የእግዚአብሔር ቃል መንፈስ ቅዱስና ከእግዚአብሔር ቃል ጋር የሚስማማ እንጂ የማይቃወም የሰው ፈቃድ አእምሮ በሚሰማበትና ራሱን በሚሰራበት ጊዜ ካልተቃወመ ለፍርሃትም መንገድ ካልሰጠ ይልቁንም መንፈስ ቅዱስ ሲረዳው ለመስማማት ከጣረ በእንደዚህ አይነት ትግል ፈቃድ ሙት አይደለም። ይሄን ይቃወማል። እግዚአብሔር አእምሯችን ይማርካል፣ እኛ ደግሞ መስማማት እንጂ መቃወም የለብንም። መሐሪ የሆነው እግዚአብሔር ከሱ ጋር ግንኙነት የሚያደርገው እንደ ጡብ አይደለም፣ ነገር ግን የእርሱ ፍቃድ ጭምር ደግሞ የሚተባበርበት ሁኔታ እንዲህ ባለ መልኩ ይስባል። ይህ ወንጌል የሰሙ ሰዎች ሁሉ ለምን እንደማይለወጡና ወደ እምነት እንደማይመጡ ለማስረዳት የተደረገ ሙከራ ነው ይላል። ይሁዳ ጠፍቶ ሳለ ለምን ሐዋርያ ጴጥሮስ ዳነ? ወንጌል የሰማ ጎረቤት የማያምን ሆኖ ሳለ አንተ ለምን ክርስቲያን ሆንክ ይላል። ወንጌል የሰማ ጎረቤት እርሱ ሳይድን አንተ እንዴት ክርስቲያን ሆንክ ነው። እኔ ዮሐድዬ መምህር ኤፍሬም ሰምተን አልዳንም፣ ሌሎች ሁሉ ጴንጤዎች ፕሮቴስታንቶች እንዴት ዳኑ ነው አሁን ጨዋታው እንግዲህ እንደሚናገረው። ይኸው ወንጌል የሰማ ጎረቤት የማያምን ሆኖ ሳለ አንተ ለምን ክርስቲያን ሆንክ ይላል። ለነዚህ ጥያቄዎች መልስ ፍለጋ ይልና ምን ይላል? እግዚአብሔር ሰዎችን ለማዳን ለዘላለም እንዲህ ኦኬ ይኸው እዚህ ጋር እግዚአብሔር ሰዎችን ሁሉ ለማዳን አይፈልግም። ደግሞ የካልቪንን ደግሞ የሚቃወም ነው። ደግሞ ሐሰተኛ አስቸጋሪ መሰረት እምነት አለ። ለዘላለሙ እንዳይድኑ የወሰነባቸው ሰዎች አሉ። ይህም ፕሪዴስቲኔሽን ቅድመ ውሳኔ ይባል የዮሐንስ ካልቪን መሰረት እምነት ነበር ይልና ስለዚህ ስህተቱ በእግዚአብሔር በኩል ካልሆነ ከሰው በኩል መሆን የለበትም። ይህም ማለት ሁሉም የሚድኑ ካልሆኑ ምክንያቱ መደረግ የሚገባው ሁሉ ስለማያደርጉ ነው ብሎ አሰበ። ከእግዚአብሔር ጸጋ ጋር መተባበር እምቢ ያሉ ሰዎች አሉ፣ ነገር ግን ይህም የስህተት መሰረት እምነት ነው ይላል። አየው ዮኒ ድርገመው። ከእግዚአብሔር ጸጋ ጋር መተባበር እምቢ ያሉ ሰዎች አሉ፣ ነገር ግን ይህም የስህተት መሰረት እምነት ነው። ስለዚህ እምቢም ማለት አትችልም ማለት ነው። ነፃ ፈቃድ የለም ነው። ደግሞም በሰው ልብ በጥልቀት ሰርጾ የገባ የሐሰት መሰረት እምነት ነው። ይህም ሰዎች በአንድ ወይም በሌላ መንገድ የራሳቸውን ድነት በስራ ያገኛሉ ብሎ የሚያምኑ የሰዎች ሁሉ የተፈጥሮ አስተሳሰብ አካል ነው። ይህም በሰዎች በተፈጠሩ በሁሉም ሃይማኖቶች ታገኘዋለህ ይልና ከዛ እንዲላል ያልተገባውን ድነት በሰጠው በኩል በጸጋ ድኗል እንጂ ራሱ ምንም አያደርግም፣ ደግሞ በምንም መንገድ ራሱን አያድንም ብሎ የሚያስተምር በዚህ ዓለም ብቸኛ እምነት ክርስትና ነው። አለይኮ እንግሊዘኛው ይሻለኛል። ይሄማ ውዝግብግብ ነው የሚያደርገው። ፈጣሪ አዎ ያው ምን ይላል? ገብቷቸዋል ቤተሰብ? እኔ አልገባኝም። አዎ እንግዲህ ደጋግሞ አንበብ አለብህ ዮኒ። እሺ የእንግሊዘኛው ክሊር ነበር ዮሐዴ ሲያስተምር። ይሄው ተወዛግቤያለሁ። ያው ምን ይላል? እግዚአብሔር ልባችንን ካልከፈተልን የእርሱን ወንጌል ልንቀበልና በእርሱ ልናምን አንችልም። ኦኬ እንደዚሁም ይህ የልባችን መክፈት የእርሱ ነፃ ስጦታ ነው ይላል።
ይላል እግዚአብሔር ልባችንን ካልከፈተልን የእርሱን ወንጌል ልንቀበልና በእርሱ ልናምን አንችልም ይላል። አየው እኔ ኢቭን ለማመን ራሱ ነፃ ፍቃድ የለህም ማለት ነው። ስለዚህ አንድ ሰው ካላመነ እግዚአብሔር ልቡን አልከፈተለትም ማለት ነው። ቴክኒካሊ ዲክታተር አደረጉት እኮ በቃ ሮቦት ነው ማለት ነው የሰው ልጅ። አይ ቲንክ ይሄ ቋንቋ ትንሽ ባለፈው አበሳጭቷቸዋል፣ ግን ምን ማድረግ አልችልም። ዲክታተርሺፕ ነው እኮ አክቹሊ that's what it is። እሱ ካልከፈተ ምንም አታመጣም ነው። እኔ ካልፈቀድኩ ምንም አታመጣም አይነት ነገር ከፈተ። አሁን አንተ ወንጌል አልሰማም ብትል አይ በቃ አልቀበልም ብትል አንተ ስለፈለክ አይደለም ማለት ነው። አዎ በግድ ትሰማታለህ። ኖ እግዚአብሔር ስላልከፈተልህ ተብሎ ነው እንጂ የምታስበው። ነው እንደዛ እኮ ነው ይላል እግዚአብሔር ልባችንን ካልከፈተልን የእርሱን ወንጌል ልንቀበልና በእርሱ ልናምን አንችልም እኮ ነው። አየህ ሰው ለምሳሌ አንድ ሰው አላምንም ቢል በነፃ ፈቃዱ አይደለም አላምንም ያለው። አምናለሁ ቢልም በነፃ ፈቃዱ አይደለም፣ አላምንም ቢልም በነፃ ፈቃዱ አይደለም ማለት ነው። ስለዚህ ቅድም አሁን ለምሳሌ ወንድማችን ዮሐድ እንዳለው ፈቃዱን ጠይቆት አይደል እንደ ጌታ ኢየሱስ ክርስቶስ 38 ዓመት ባልጋ የትኛውን ያስነሳው? እርሱ እንግዲህ የኛ መልስ ነው። እሱም በኋላ እንመጣበታለን ይሄ። ስለዚህ አይ ልለ የፈለኩ ምንድነው ያንተ እንትን የኛ ዊሊንግ ሳይኖር የሚሆን ነገር የለም እኮ የለም። እዚህ ላይ ግን ይወልደ ከታች ሚላን መሰለው የስምምነቱ መሰረታዊ መመሪያ ሁለተኛው አንቀጽ የሲነርጂዝም መሰረት እምነትን በጥብቅ ይቃወማል ይላል። ሲነርጂዝም ማለት እግዚአብሔር መንፈስ ቅዱስ ሲያግዝህ ሲረዳ አንተ እሺ ብለህ መቀበል ማለት ነው። ይሄንን ሉተር ይቃወማል። ምክንያቱም ይላል እዚህ ጋር መሰረተ እምነቱ በሁሉም ረገድ በውዝግብ ወቅት ከግምት ውስጥ ገብቷልና ሰው ይላል። አሁን አንብበው ሰው ከመረዳቱ ከመለወጡ ዳግም ከመወለዱ ከመታደሱና በመንፈስ ቅዱስ ከመማረኩ በፊት ከራሱ የሚችለውና በራሱ የተፈጥሮ ኃይሎች ሊጀምር ሊሰራ ወይም በመንፈሳዊ ነገሮች ስራ ሊስማማ የሚችለው ደግሞ በራሱ መለወጥ ወይም ዳግም እንዲወለድ ሊያደርገው የሚችለው የድንጋይን ወይም የግንድን ወይም ደግሞ የሸክላን ያህል ብቻ ነው ይላል። ምን ማለት ነው ይላል። በሌላ አነጋገር ይልና ቅዱስ የእግዚአብሔርን ቃልን መለወጥን በክርስቶስ ማመንን ዳግም ልደትን መታደስንና ለነዚህ ውጤት ላለው መነሻና ፍጻሜ ሁሉ ምክንያትን በሙሉ ወይም በከፊል በማንኛውም መንገድ በጣም ትንሹና ፈጽሞ ሊቆጠር የማይችለውን ነገር ሳይቀር ተፈጥሯዊ ለሆነ የሰው ነፃ ፈቃድ ኃያልነት አይሰጥም። አየው ሙሉ በሙሉ ምንም ሳይቀየር ለመለኮታዊ አሰራርና ለመንፈስ ቅዱስ ይሰጣል። ስለዚህ ምንም ነፃ ፈቃድ የለም ማለት ነው። በቃ ምንም በይሄ በሉተራያን በእነ መካነ ኢየሱስ ያለው አስተምሮ ነው ማለት ነው። በደም በእግዚአብሔር ፊት የእምነት ጽድቅ እያለ ከታችም ብዙ ነገር ያነሳል። ኦኬ ሌላም ደግሞ ልጨምር ቶሎ ጊዜ እንዳልፈች። ይሄ ፔጅ 33 ይሄው ነፃ ፈቃድ ብሎ ያስቀምጣል። ነፃ ፈቃድ ብሎ የሚያስቀምጠው ነው የመጽሐፈ ስምምነት ላይ 33 ከ35 ብታነቡት አይ ቲንክ ጥሩ ነገር ታገኛላችሁ ማለት ነው። ጸጋ ብቻ ሲሉ አያወደላው ልዩነታቸውን እኔ ደግሞ አሁን ሊቀጥለው ደግሞ ልዩነታቸውን ላሳየ። ጸጋ ብቻ ሲሉ የመካነ ኢየሱስን ካየህ ከዛ ደግሞ የሌሎቹን ደግሞ ላሳይ ቀጥለው። ለምሳሌ ይሄ ደግሞ የማን መሰለ የሙሉ ወንጌል ነው። ይሄ የሙሉ ወንጌል ነው። ይሄው የሙሉ ወንጌል ለመሆኑ ማስረጃ ይሄው በየአይነቱ ነው። ቤተሰብ እየሰማችሁ ይሄ የሙሉ ወንጌል ነው። መጀመሪያ የቃለ ሕይወት ነበር አይደል? የመካነ ኢየሱስ የሉተር የመካነ ኢየሱስ አሁን የሙሉ ወንጌል። ይሄ ደግሞ የሙሉ ወንጌል ነው። የሙሉ ወንጌል ደግሞ ተቃራኒውን ደግሞ ይሄው ከዛ ከመካነ ኢየሱስ ይወጣ ነው። ይሄ ደግሞ ምን ይላል? ምርጫ ይልና ይጀምራል። ኦኬ ምርጫ ይልና ምን ይላል? ከላይ ከፍለህ ስታነበው ለመሞት ፈቃደኛ መሆን ምትክ መሆን ይልና ከዛ ምርጫ ብሎ ይጀምራል። ይኸውልህ እሺ በመሰረቱ እግዚአብሔር በቃሉ የገለጠልን ነገር እንድንረዳ እንጂ እግዚአብሔር የሚያውቀው ነገር እንድናውቅ አይደለም። እኛም የእግዚአብሔርን ዕውቀት ሁሉ በዚህ ውስን በአእምሯችን እግዚአብሔር አስቀድሞ ያወቃቸውን መረጣቸው ማለት ሌሎች እንዳይድኑ ከለከላቸው ወይም አገዳቸው ማለት አይደለም ይላል። እነ ሙሉ ወንጌል ደግሞ እግዚአብሔር ላለማዳን በማኑ ላይ ፈርዶ አያውቅም። ነገር ግን ለመዳን የተሰጣቸውን እድል ሳይጠቀሙ ጸጋውን ቸል በማለታቸው ሊጠፉ ያሉትን አስቀድሞ አወቃቸው ማለት ነው ይልና
እንደ ለምሳሌ ይህን አንድ ዶክተር ትንባሆ የሚያጤስ ሰው በሳምባ በሽታ እንደሚያዝ ቢያቅ ዶክተሩ አጫሹን በበሽታው አስያዘው ማለት አንችልም። እንደዚሁም እግዚአብሔር ደህንነትን ለሁሉ ሰው አዘጋጅቶ ክርስቶስን ባለመቀበል የሚጠፉትን አስቀድሞ ቢያቅ ለምን አወቀ ለማለት አንችልም። እንደዚሁ እግዚአብሔር የማይድኑትን አውቆ ከሚድኑት ለይቶ ቢተዋቸው ፈረደባቸው መባል አይችልም። ደግሞ ይላል ሰው የራሱ ነፃ ምርጫ ያለው ፍጥረት መሆኑ እውነቱን ይላል። ደግሞ አየው ሰው የራሱ ነፃ ምርጫ ያለው ሊጋጩ ነው በለኛ። አዎ ሁለት ግን ሲገናኙ ብቻ ይላሉ ማለት ነው። ጸጋ ብቻ ይላሉ። አየው ሲገናኙ ለብቻ ግን ሲዘረዘር ግን የተለያየ ነው ትምህርቱ። ምክንያቱም እነዚህም ጸጋ ብቻ ብለው ያምናሉ፣ እነዛም ጸጋ ግን የነዛ ጸጋ ብቻ እምነት ሰው ነፃ ፈቃድ የለውም ነው። የነዚህ ደግሞ ጸጋ ብቻ እምነታቸው ምንድነው? ሰው የራሱ ነፃ ምርጫ ያለው ፍጥረት መሆኑ እውነቱን ይላል። ስለሆነም ይልና ለመዳን ክርስቶስን በፈቃዱ አምኖ መቀበል ይችላል ይላል። አየው እዚህ ጋር ፈቃድ አለ። ከመዳኑ በፊት ለመዳን የሰው ነፃ ፈቃድ አለው እዚህ ጋር። አየው እዛ ግን ሪጀነሬት የሚሆነው ሆኖ ነው ከዛ በኋላ የሚያምነው። አየው ይሄ ግን ጭራሽ ለማመንም ነፃ ፈቃድ አለው ብሎ ያስተምራል። ጸጋ ብቻ የሚለው ቃሉን ነው እንጂ የሚናገሩት ዲቴል ሲወራ ትምህርቱ ሲብራራ ግን የተለያየ ትምህርትን ያላቸው ማለት ነው። ኦኬ ለምሳሌ በሌላ አንጻር ደግሞ እግዚአብሔር የመረጡትን ሰዎች ለይቶ የማዳን መብት ወይም ስልጣን አለው። ማንም ሰው የሚድነው መዳን የሚገባው በመሆኑ አይደለም። የእግዚአብሔር ጸጋ ግን በክርስቶስ ኢየሱስ በኩል ወደ እርሱ የመጡትን ሁሉ ሊያድናቸው ይችላል። ያም ሆኖ ግን በመጽሐፍ ቅዱስ ውስጥ በየትኛው ስፍራ እግዚአብሔር ሰዎችን ለጥፋት እንደሚመርጥ የሚናገር ክፍል የለም ይላል። አየው ይሄ ሙሉ ወንጌል እንዴት አምናለች? ግን ሁለቱም ጸጋ ብቻ ይላሉ ማለት ነው። ይሄም የገነት ቤተክርስቲያን ነው፣ ይሄ ደግሞ የገነት ቤተክርስቲያን ነው። እነሱም ይላሉ ደግሞ ድነት በውስጡ ሶስት ነገሮች ያካትታል። ቃሉ የግዕዝ ቃል ይልና ከዛም ይላል ውሃ ውስጥ የገባው ይሄ እንኳን ጥምቀትንም ያነሳል ጭራሽ። እሺ ያው ከሙሉ ወንጌል ጋር ይቀራረባሉ። እነዚህ ደግሞ የገነት ናቸው ማለት ነው። የገነት እንዲሁም ይላል እዚህ ጋር ያው ሰው ራሱን ማዳን ይችላል። ሰው ድነት ቢያስፈልገውም ራሱን ማዳን በፍጹም አይችልም። ምክንያቱም የኃጢአት ዋጋ ሞት ስለሆነ ሰው ያንን ዋጋ ሊከፍል በፍጹም አይችልም። ስለዚህ የሰው ልጅ ከወደቀበት ውድቀት ለመነሳትና ከተፈረደበት ፍርድ ነፃ ለመሆን በራሱ አይችልም። ሰው ኃጢአት ካመጣው ፍርድና ሞት ለመዳን ሕግን ቢጠብቅም የስነ ምግባር ህይወትን ለመኖር ቢሞክርም እንዲሁ የተለያዩ ሃይማኖታዊ መሰረቶች ቢከተልም ራሱን ማዳን በፍጹም አይችልም። ስለዚህ አዳኝ ያስፈልገው እያለ ከሙሉ ወንጌል ጋር የሚቀራረብ ነገር ያስተምራሉ። የመጨረሻው ይሄ መጽሐፍ ዮሐዴ ታውቀዋለህ? እንትን የሚለውን የሉተር መጽሐፍ ምንድነው? አይ ሆፕ ታውቁታላችሁ። ቦንዴጅ ኦፍ ዊል ነው። ቦንዴጅ ኦፍ ዊል የሚለው ኦኬ። ይሄ የሉተር መጽሐፍ ነው። ቦንዴጅ ኦፍ ዊል ይላል። the bondage of the will ማርቲን ሉተር ይላል። ኦኬ ከላቲን ተተርጉሞ የመጣ ነው። ያው ማርቲን ሉተር ቦንዴጅ ኦፍ the will ይላል። to the venerable Mr. ኤራስሙስ ኦፍ ሮተርድ ምናምን ይላል። ለዚህ ሰውዬ የሰጠው መልስ ነውና ፔጅ ይሄው እዚህ ጋር ፔጅ ስንት ላይ መሰላችሁ? ፔጅ 132 ላይ ምን ይላል? ይሄው ፍሪ ዊል የሚለውን እየመለሰ ነው። ኦኬ እሺ ምን ይላል እዚህ ጋር? what if I were to prove from your own word in which you assert free will that there is no such thing as free will? Okay, there is no such thing as free will. So as to convict so as to convict you of unworthily denying the conclusion which you endeavor with so much awareness to establish. Truly, if I don't succeed in this, I swear to revoke all that I have written against you from the beginning of the end of this book, and to confirm all that your death rate either asserts or questions against me. መልስ እየሰጠው ነው።
You represent the power of the free will as something very diminutive and altogether ineffectual without the grace of God. Do you not acknowledge this? I ask and demand then, if the grace of God is lacking or is separated from this little something of power, what will it do by itself? ስለማን ነው? ስለ ፍሪ ዊል እያወራ ነው። ኦኬ ያ ነፃ ፈቃድህ እያለ ነው። ነፃ ፈቃድህ ምንም የለውም። ኦኬ እንዲያውም ይላል ጸጋ ያ ጸጋ እግዚአብሔር ከሌለው ኦኬ ጸጋው አስቀድሞ አንተን ካረዳ ነፃ ፈቃድ ትርጉም የለውም እያለ ነው። ምክንያቱም ያው ግሬስ ኦፍ ጋድ ከሌለው ነፃ ፈቃድ ትርጉም የለውም። which is ማለት ነው አንተ ነፃ ፈቃድ አትጠቀምም ማለት ነው። ፍሪ ዊል የለህም unless ጸጋ መንፈስ ቅዱስ መጥቶ ወይም ጸጋ እግዚአብሔር መጥቶ ነፃ ፈቃድ እንዲኖር ሳይሆን አንተ እንድታምን ያደርጋል ማለት ነው። ኦኬ ነፃ ፈቃድ ምንም ማተር ያደርግም በማርቲን ሉተር ሳይ ማለት ነው። ይሄ ያው ሰፊ ነው። ፔጅ 132 133 ብታነቡ ስለ ፍሪ ዊል በደንብ ያስተማር nothing ነው ምንም ጥቅም የለውም እያለ ያው it stands fixed even by your own testimony therefore that we will do things by necessity and nothing by free will. So long as the power of the free will is nothing and neither does nor can do good in the absence of grace, unless you by a new use of terms choose to mean completion by efficacy, intimating that free will can begin and can will a good work though not completed, which I do not believe, but more of this later ይላል። ይቃውማል። ይሄ ሰውዬ ሉተር ይመልስለት ሰውዬ ስለ ፍሪ ዊል በደንብ ያስተማረ ነውና ሉተር ደግሞ ተቃራኒውን ነገር ነው እየተናገረ ያለው። ሰው እርስ በርስ ጸጋ ብቻ እምነት ብቻ በተለይ ጸጋ ብቻ የሚለው የሁሉን ነገር ያዘ ነው ይሆን ሰው ማጠቃለያ ሐሳብ ነው ይሄ። በተለይ እነዚህ the 5 tulips የሚባሉት የካልቪን the 5 points of Calvin የሚባሉት እዚህ ጋር ያው ይላል God choice of certain individuals unto salvation before the foundation of the world resetted solely in his own sovereign will ይላል። አየው እግዚአብሔር አስቀድሞ የሚያድናቸውን መምረጡ የሱ ሉዓላዊነቱን ያሳያል ይላል። His choice of particular sinners was not based on any foreseen response or obedience on their part. አየው ከነሱ ምንም አይነት ተሳትፎ ወይም ደግሞ ፍቃደኝነት ሳይኖር ነው የተደረገው ይላል። such as ለምሳሌ faith ከነሱ እምነት ኖረ አልኖረ repentance ንስሐ ገቡ አልገቡ ምንም ጥቅም የለውም ማለት ነው። ምክንያቱም አስቀድሞ ምን ስለሚያደርግ የሚጠፉትንም የሚድኑትንም ኦሬዲ ስለመረጠ። On the contrary, God gives faith and repentance to each individual whom he selected. አየው ለመረጣቸው ብቻ ይሰጣቸዋል። እምነትና ንስሐ እንዲገቡ ይረዳቸዋል፣ ይሰጣቸዋል፣ ጸጋውን ይሰጣቸዋል። ለመረጣቸው ብቻ። These acts are the result, not the cause of God's choice. Election therefore was not determined by or conditioned upon any virtues, quality, or act foreseen in man. Those whom God sovereignly elected, he brings through the power of the Spirit to a willing acceptance of Christ. አየው ክርስቶስን እንዲቀበሉ ፍቃደኛ ያደርጋቸዋል ራሱ መርጦ። Thus God's choice of the sinner, not the sinner's choice of the Christ, is the ultimate cause of salvation. አየው ኃጢአተኞችን የመረጠው እሱ ነው። እነሱ አልመረጡትም። እነሱ ነፃ ፈቃድ የለበት የነሱ ነፃ ፈቃድ የለም። እሱ ይመርጥና እሱ እንዲድኑ ያደርጋቸዋል፣ ሌሎቹን ደግሞ እንዳይድኑ ያደርጋቸዋል ማለት ነው። ይሄ የሱ ሉዓላዊ ችሎታው ነው፣ ሉዓላዊነቱ ነው ብለው ደግሞ እነ ካልቪን ያስተምራሉ። ሰው እርስ በርሳቸው እንግዲህ እንደዚህ አይነት የተለያየ ልዩነቶች አሉ የሚለውን ላሳይ ፈልጌ ነው። ታንኪ በጣም መምህር ኤፍሬም ካሉ እነ ዲያቆን ዮሐድሻ ማጠቃለያ ሰጣቸው እኛም ማንሳት ይችላል። ቃሎት ያሰማል። ዲያቆን ከዚህ ሳይወጡ አንድ ሐሳብ እዚህ ላይ ካሳያቸውና ምን ዮኒ እንዴት በሰለ አሁን አይታል ልዩነቶቹን ማለት ዲያቆንም አሳይተናል። እንግዲህ ያሉትን ጸጋ ብቻ እያሉ የተለያየ እንደሆኑ ማለት የተለያዩ የተከፋፈሉ እንደሆኑ ግን በመጽሐፋቸው ካውንስላቸው ምን እንደሚል ታውቃለህ? ዶግማችን ብሎ የሚያመጣው ቆይ ላሳይ እንደ ከፍ አድርግ
ታያለ አይደል? አዕማድ ብሎ የሚያመጡት አንድ ነን ብሎ ማለት እንደ ካውንስል ማለት ነው። እነዚህን አምስቱን ናቸው። እዩት። በዚህ መሰረት ካውንስሉ አምስቱ ብቻ ይሄ ማለት የካውንስሉ የተግባቡበት ፕሮቴስታንቶች ማለት ጴንጤዎች ማለት ነው። ታቋለቁ የኔ መጽሐፍ መተዳደሪያ ደንቡ ሌሎቹ እንዲያውቁ ብዬ ነው፣ ለእኔ ሳይሆን ከስር ያሉ ወንድምና እህቶቼ ጀስት ኢን ኬዝ ተጠየቁ ገባ ሙሉ መረጃውን ቆርጦ አመጡ እንዳይሉ የካውንስሉ መተዳደሪያ ደንቡ ነው። ይሄ ፔጁን ገጹን ይነግራቸዋል፣ እሱን ያነበዋል። እዛው ላይ ግን አንድ ነን ብሎ ያመጡት ይህንን ነው ማለት የጠቀሱት ምን ነው? ምን እያልኳችሁ ነው? የጠቀሱት አምስቱ አዕማድ አስተምህሮ ብሎ ያመጡት አንድ ነን ያሉት በአምስቱ ሶላዎች ነው። ይሁት ተመልከቱት፣ ገጽ 10 ላይ ማለት ነው። አምስቱ ብቻዎች ማለት በዚህ መሰረት ካውንስሉ አምስቱ ብቻዎች በመባል የሚታወቁትን መጽሐፍ ቅዱስ ብቻ፣ ክርስቶስ ብቻ፣ በጸጋ ብቻ፣ በእምነት ብቻና ለእግዚአብሔር ክብር ብቻ እንዲሁም ከእነርሱ ጋር የሚጠቀሱ የአማኞች ሁሉ ክህነት የተባሉትን አስተምህሮ ይቀበላል። አሁን እነዚህ ያለው እዚህ አልገባቸውም። ውስጡን ለቄስ ቢሆንም ማለት ነው ሲተረጉ ውስጡን እኛ ደግሞ ውስጡን ፈለግ ነውና አውጣና ውስጡን ለቄስ ቢሆንም አንድ ላይ ተቀብለን አስብ። መጽሐፍ ቅዱስ ብቻ የሚሉት ጴንጤዎች ማለት ነው። አንዳንዶቹ አይ መጽሐፍ ቅዱስ ብቻ ሲሉት አይ የአባቶችንም ሃይራርኪ ለመጽሐፍ ቅዱስ ለመስጠት ነው እንጂ ይላሉ። አንዳንዶቹ ደግሞ ጭራሽ ከመጽሐፍ ቅዱስ ውጪ ምንም አንቀበልም የሚሉ ያለው። ክርስቶስ ብቻ የሚሉት እንዳየ ነው ክርስቶስ ለዓለም ሁሉ ሞተ የሚላሉ። እዛ ውስጥ ደግሞ አይደለም አይ የተወሰኑት ለመረጣቸው ነው የሞተው የሚሉ አሉ። ጸጋ ብቻ ሲሉ አሁን ተመልክተን ይቅርታ እንዴ እዚህ ጋር ታች ያላችሁትን አንዳንድ ፕሮቴስታንት ወንድምናት እያየው ነው። እንዴት ነው የምታዛምዱት? ለምሳሌ ክርስቶስ ለተመረጡት የመጣ ነው የሚላለ፣ ለተመረጡት ብቻ ይላል። ክርስቶስ ለሁሉም ነው የመጣ የሚለው አለ። እንዴት ነው ይህን የምታስታርቁት? ፕሮቴስታንት ወንድምናቶች እስቲ አስታርቃችሁ ኮመንት ጻፉልን። አንደኛው ለተመረጡት የሚላለ፣ አንደኛው ለሁሉም የሚል አለ። አስታርቃችሁ የሆነ ጽሁፍ ጻፉልኝ ፕሊስ። ጸጋ ብቻም ቀጥል። አንዳንዱ ፍሪዊል አለኝ ይላል፣ አንዳንዱ ደግሞ ፍሪዊል የለኝም ይላል። አስታርቁልን። የምር ማለት አንድ ነን ብሎ የመጡበት ማለት ነው። ተመልከት፣ አንድ ነን ብሎ የመጡበት ያስቀምጡት አስተምህሮ እንቀበላለን ያሉ ጸጋ ብቻ እንቀበላለን። አንዳንዱ አይ እግዚአብሔር ነው በግድ እኔን መርጦ ያዳነኝ ይላል። አንዳንዱ ደግሞ አይ አይደለም እኔ አሜን ብዬ ተቀብዬ ነው ይላል። ትምህርቱ እንደጨረስን አስገባችኋለሁ፣ ትገባላችሁ። አይዞን መታችሁ ታስታርቃላችሁ። ግን አንዴ ልንገራችሁ፣ ከየት እንደሆናችሁ መናገር አለባችሁ። መናገር የለብኝም እንዳትል፣ የት ነው የምታገለግለው፣ የት ነው የተማርከው የሚለው ሙሉ እዚህ ጋር ኢንፎርሜሽን ስላለ እሷንም አብራችሁ መጥቀስ አለባችሁ። አደራ ከየትኛው ቸርች እንደሆናችሁ፣ የትኛውን አስተምሮ እንደምትቀበሉ፣ ከዛ ከየትኛው ጋር እንደሆነ ደግሞ በደንብ ይነገራቸዋል። ተባረኩ። ቴንክ ዩ። እና እዚሁ ላይ ደግሞ አንዳንዱ እምነት ብቻ ይላል አይደል? አሁን እምነት ብቻ የሚሉት አንዳንዱ አይ እምነትን ስንል እኛ ምንን አለይም የጌታ ስጋና ደም ጥምቀትንም ሳንለይ ነው። ሰው ጥምቀት ሳይጠመቅ አይድንም፣ እምነት የምንለው እዛ ውስጥ ከተን ነው ይሉዋል። አንዳንዱ ደግሞ አይ ጭራሽ እምነት ብቻ አሜን ብለን ስንቀበል ነው ያኔ በቅጽበት ስለዳን ነው በቃ ፎርዛት ማተር እምነት ብቻ የሚለውን በዚህ ነው የምንቀበለው ይላል። ሁለቱም የተለያየ ሀሳብ እና እነዚህ ሁሉ አንድ ነን ብሎ ያመጡት በካውንስሉ እንቀበላለን ያለን የቱን ትምህርት ነው የምትቀበሉት? ለካውንስሉ አድርሱልን። ማለት ጸጋ ብቻ ስትሉት የየትኛውን የካልቪኒስቱን ወይስ ደግሞ የሙሉ ወንጌልን ነው የምትቀበሉት? በየትኛው ነው የተስማማችሁት? እምነት ብቻ ስትሉት በማን ነው የተስማማችሁት? ይሄ ቦሪንግ ነው። በነገራችን ላይ እንደዚህ ብላችሁ ማምጣታችሁ ራሱ በየአይነት በአንድ ላይ የሚቀርብ አይነት ነገር ሆነ እና እኛ ፈተፍ እንዳለ ለመብላት በግልጽ አሳያችሁንና በቃ ልዩነታችሁ ይሄ ነው ማለት አንድ ነን አትበሉ። መታችሁ በመሰረታዊ እምነት አንድ ነን ያላችሁት ይሄው የእምነት ትምህርታችሁ አዕማድ እምነቶች ነው። ተመልከት እዚህ ጋር
የአይማድ እምነቶች አስተምህሮ ብላችሁ ነው የመጣችሁት። አንድንን ያላችሁት ውሸት ነው። አንድ አይደላችሁ። በቃ ስለዚህ ይሄንን ትፈቱልናላችሁ መጨረሻ ላይ ገብታችሁ። እግዚአብሔር ይስጥልን። ዮሐድሻ ቀጥልና ግን ሰው እንድታነሳው የምፈልገው ነገር ምንድነው ታዲያ እምነት ፖይንቱ? አሁን እኮ እምነት ጥቅም የለውም። እምነት ያመነ እምነት ብቻ የሚለው እኮ በራሱ ምክንያቱም እንድታምን አንተ ነፃ ፍቃድ ከሌለ ስታምን ነው ብታምን ትድናለህ የሚለው ስብከት ራሱ እኮ ዜሮ ነው የሚገባው። ምክንያቱም ማመን አትችልም እየተባለ ነው። ማመን ካልቻልክ ምን ተብሎ እንዴት ነው የሚሰበከው? አሁን ዮሐድሻ እሱ ላይ ሀሳብ ስጥና ከዛ መምህር ኤፍሬም የኛን ትምህርት ደግሞ ፕሬዘንት ያደርጉልናል። ያሬዶ ምን እንዳሉ ታውቃለህ? በፕሪቶሪያው ስምምነት ነው የተስማሙት። የውጫሌ ኦኬ አይ ጥሩ እንትን ያ አሁን አክቹአሊ ኮንሴፕቱ አሁን መጀመሪያው መሰረቱ ይሄ ጸጋ ብቻ ነው ሲባል ለነዚህ ለአምስቱ ሶላዎች መሰረታቸው የሚሆነው ይሄ ትምህርት ነው። ኦኬ ጀማሪው ሰውን የሚያድነው መርጦ የሚያድነው ይሄ ስለሆነ ኦኬ ያንን እምነት ይሰጣቸዋል፣ ነፃ ፈቃዳቸውን ይሰጣቸዋል። ከዛ መጀመሪያ ወልዶ ማለት ነው። ከዛ እምነት ይሰጣቸዋል። ዘን እምነት ብቻ ሲሉ የእምነቱ ጀማሪም ወይም ሰጪ ደግሞ እግዚአብሔር ራሱ ነው የሚለውን ሐሳብ ማለት ነው። ዘን ስለዚህ ድህነቱ የሚሰጠው ራሱ እግዚአብሔር ስለሆነ የሚያድናቸውም የሚመርጠው ራሱ ስለሆነ ስለዚህ ክብር ደግሞ ለማን ነው የሚገባው? ለእርሱ ብቻ። ኦኬ ክርስቶስ ብቻ የሚለውም ከዛ አንፃር ነው። ክርስቶስም የሚያድናቸው ለነዚህ ማለት በእነዚህ ሐሳብ በካልቪኒስቶች ሐሳብ ማለት ነው። ኦኬ ክርስቶስ ብቻ ነው ያዳናቸው የሚያድናቸው ኦኬ ለተመረጡት ሰዎች ክርስቶስ ብቻ ማለት እሱ ነው። ዘን ክብር ለእግዚአብሔር ብቻ የሚለው ደግሞ መዳኑን የሰራውም የመረጠውም ሁሉም ያደረገውም እሱ ስለሆነ ክብር የሚገባው ለሱ ብቻ ነው የሚል ሐሳብ ነውና ሶላዎቹ ራሱ ከዚህ ጋር የሚገናኙ ናቸው። ከዚህ ከጸጋ ብቻ የሚለው ኦኬ ከቱሊፕ ትምህርቶቹ ቱሊፖቹ የተገናኙ ናቸው ብለናል ነበር። ልክ እንደዚያ ሶላዎቹም የሚገናኙ ሐሳቦች አላቸው። ዛሬ ግን መሰረቱ ያው ጸጋ ብቻ የሚለው ኮንሴፕት ስለሆነ አንዴ ከፍ አድርገኝና በሉትራኖች ባይዘው ይሄ ኮንትሮቨርሲ ተነስቶ ነበረ። እንደውስ ኤሌክት አድርጓቸዋል ሲባልም አይ ኤሌክት ቢያረጋቸውም ፎርሲ በማድረግ ነው ወይም ደግሞ ቀድሞ ባለው ዕውቀት ነው የሚል አይነት ኮንትሮቨርሲ ተነስቶ ነበረ። በተለይ በአሜሪካን ሉትራን ቸርች ነው ይሄ ሐሳብ የተነሳውና ለዛ ኮንኮርዲያ ቴዎሎጂ ሴሚናሪ የኢንዲያና የሉትራን ቸርች መልስ ሰጥቷል። እና ምንድነው የሚነሳው? በጣም ኮንትሮቨርሻል የሆኑ ሐሳቦች ይነሳሉ። ብዙ ጊዜ ለሚነሱ ኮንትሮቨርሻል ሐሳቦች ግን መልስ ስንሰጥ ከምንድነው የምንሰጠው የሚለውን ይመልሳል። እና የዋልተርስ ኮንሴፕት ኦፍ ቴዎሎጂ ነው የሚቀበሉት። እንዲህ ይላሉ። ሁለት ዲሌማ ወይም ኮንትሮቨርሻል ፖይንቶች ይነሳሉ። it consists simply in the following twofold questions ማለት እንዲህ ካመንን ስለዚህ ሁለት ጥያቄ ወይም ደግሞ ሁለት አይነት ሐሳቦች በሉትራኖች ይነሳሉ። first whether God from eternity before the foundations of the world were laid out of pure mercy and only for the sake of the most holy mercy of Christ elected and ordained the chosen children of God to salvation ይላል። የመጀመሪያው ምንድነው? ወይዘር እግዚአብሔር ከዘለዓለሙ ጀምሮ ዓለም ከመፈጠሩ ጀምሮ በምህረቱን ለማሳየት ወይም ደግሞ ከምህረቱ የተነሳ የተወሰኑ ሰዎችን መርጧል እና እነሱን ለመዳን መርጧቸዋል የሚለውን ነው የመጀመሪያው ኮንሴፕት ማለት ነው። ስለዚህ ይሄ የመጀመሪያው ኮንሴፕት ነው። ስለዚህ whatever pertains to it consequently also to faith, repentance and conversion ማለት ነው። ስለዚህ ልክ እሱ የመረጣቸውን ኤሌክት ያደረጋቸውን ደግሞ ምን ያደርጋቸዋል? consequently faith ይሄ እምነትን ንስሐን ምናምን ደግሞ ይሰጣቸዋል የሚለውን ሐሳብ ነው የመጀመሪያ። or the second ደግሞ whether in his election እግዚአብሔር ሲመርጥ God took into consideration anything good in man ይላል።
እግዚአብሔር አስቀድሞ በሰውየው ላይ የሆነ መልካም ነገር አይቶ ወይም ደግሞ ማመኑን ኦኬ ነፃ ፈቃዱን አይቶ ደግሞ የሚያምነው እምነት ደግሞ በተግባር የሚፈጽም መሆኑን አስቀድሞ አይቶ መርጣቸዋል የሚል ደግሞ ሁለተኛ ኮንሴፕት ተነሳ። ይሄ የአሜሪካኖቹ ሉትራን ኮንሴፕት ነው እና ለዚህ መልስ ሲሰጥ ምን ብሎ ይሰጣል? በቸርች ደረጃ ምናምነው ግን ምንድነው ብሎ መልስ ሲሰጥ እንዲህ ይላል the first of the question we affirm ይላል። የመጀመሪያው ነው እኛ አፊርም የምናደርገው ማለት ምን ማለት ነው? እግዚአብሔር ዮሐንስ ተቋረጥክ። ስልክ ነው መሰለኝ። እሺ ዮሐንስ ያለ ስለ ገብቶበት ነው እንግዲህ ትንሽ ታገሱት። ወይ ወጣ ጭራሽ። እሺ በቃ እኔና መምህር ኤፍሬም ባለፈው ያልኩ ነገር መጣ። ዮኒ ትዝ ይላል? ያ ተናጋሪው ሰው አውርቶ ቀና ሲል ብቻውን ቀረ ብዬ ነገርኩ ቀሲስ በነበረው እና እናንተ ከዛ ለምን ቆየ ሲለው ሲያመሰግነው ቀጥሎ የምናገረው የነበረ እኔ ስለሆንኩ ነው ያለው። እሱ መጣ። ሁሉም ወጥቶኛ ብቻ ቀረን። መምህር ኤፍሬም አሉ የምናገረው እኔ ስለሆንኩ እስካሁን እየጠበቁ ነው። ደህና ናችሁ ብያለሁ ሁላችሁንም። እግዚአብሔር ይመስገን። ወንድሞች ሁላችሁን ቃለ ሕይወት ያሰማልን። ዲያቆን ያረዶ፣ ወንድም ዮሐድ፣ ዲያቆን መኳንንት በደንብ በሚገባ ትውልዱን ወደ ገደል የሚልኩበት እንደ ፓርላማ እየተሰበሰቡ በግል አቋምና ተቋም የተመሰረተ ሃይማኖት ውስጡን ለማታውቁ እንዲሁ በደፈነው ለምትከተሉ በፕሮቴስታንት ዓለም ለምትኖሩ በክርስትናው ውስጥ በኦርቶዶክሳዊቷ ቤተክርስቲያን እየኖራችሁም ደግሞ ወደዚህ ለመሄድ ዋይዜማ ላይ ያላችሁ ሰዎች ካላችሁ እዚያ ስትገቡ የሚገጥማችሁን ሐሳብ ነው ቤተክርስቲያኗ ችናት እያሉ የሚነግሯችሁ። ያ ላይ ወርቅ የተቀባ ውስጡ ግን የቤተክርስቲያን ስርዓትና ሕግ ከመጣሱም ባሻገር እግዚአብሔርን የሚከስ አስተምህሮ እንዳለበት በሚገባ አሳይተዋል ማለት ነው። እና ሁላችን የሕይወት ቃል ያሰማል። ዮኒም ምክንያት ስለሆነን እግዚአብሔር ያክብርልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ማህታ አብያተ ክርስቲያናት የሚባሉት ምን ያምናሉ ወይስ ምን ታምናላችሁ ለሚለው ጥያቄ እኔ እሱ ላይ ማብራሪያ ልስጥ። በመጀመሪያ እንኳንስ ፈጣሪ በፍጡር ስጋ መጥቶ ከኛ ጋር የሰውነትን ባህሪ አድርጎ የተገለጸውን ለግል ነው ወይም ለተመረጡ ሰዎች ብቻ ነው ብሎ ማስተማር ይቅርና የተፈጠረችው ፀሐይ በራሷ ለሆኑ ሰዎች ብቻ የምትወጣ አይደለችም። ፍጡር ናት። የምታበረው ግን ለዓለም ነው። አይነ ስውር ስላላያት ፀሐይ አትወጣም ብሎ መናገር ግን አይችልም። ደካማም ፀሐይን ወጥቶ ስላልሞቃት ፀሐይ የለም ብሎ መናገርም አይችልም። ፀሐይ ለዓለም ሁሉ ታበራለች። ፀሐይዋን ስላልተጠቀማት የሆነ አካል ፀሐይ የለችም ብሎ መናገር ወንጀል እንደሆነ ሁሉ በክርስቶስ አምላክነት አምኖ ያፈሰሰውን ደም የቆረሰውን ስጋ በእምነት ባለመቀበል ራሱን አርቆ በኋላ ግን ክርስቶስን ለምን አልተቀበልከውም ሲባል ለስንፍናው ክርስቶስ ለተመረጡት ብቻ የተሰጠ ነው ብሎ መጥቀስ በ18ኛው መቶ ክፍለ ዘመን የነበሩ አንድ ባለቅኔ ሲናገሩ ሰብለ እከዩ ሃይማኖት ያለብሳ ብለዋል። ሰው ለክፋቱ ጥቅስ ይጠቅሳል፣ ለስንፍናው ለራሱ የሚስማማውን ጥቅስ ነው የሚጠቅሰው። ይህ ሁሉ መጋጋጥና ድካም በተመለከቱት ልክ በአጭር ለመግለጽ ይህንን ሁሉ ክታብ የጻፉት ወገኖቻችን ለስንፍናቸው ነው። ማለት ምን ማለት ነው? ኃጢአት እየሰሩ ለምን ጽድቅ አልሰራህም ሲባሉ ክርስቶስ ስላልመረጠኝ ነው እያሉ ኃጢአትን መስራት በክርስቶስ መመረጥ እንደሆነ አድርገው ግልባጭ ተርጓሚው እሱን ስለሚሰጥ የሚናገሩ ግለሰቦች ናቸው። በእኛ ቤተክርስቲያን አስተምህሮ መድኃኔ ዓለም ክርስቶስ በመዋዕለ ሥጋዌው በሥጋ ወራቱ 120 ቤተሰቦችን መርጧል። 36ቱ ቅዱሳት አንስት፣ 72ቱ አርድእት፣ 12ቱ ሐዋርያት የምንላቸው እኒህ በድምር 120 ቤተሰቦቹ ይባላሉ። የቃሉን ትምህርት የእጁን ታምራት እያዩ እግር በእግር አብረውት የኖሩ ናቸው። እኒህን
ላስተምህሮ በሚያሰናብትበት ጊዜ በተለየም ሐዋርያትን ሲያሰናብት የማቴዎስ ወንጌል ምዕራፍ 28 ተራ ቁጥር 19 እና 20 ስታነቡት ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ወስብኩ ወንጌለ ለኩሉ ፍጥረት ከዚህ በኋላ እስከ ዓለም ዳርቻ ሂዱ ለፍጥረታት ሁሉ ልብ ብላችሁ አዳምጡኝ የፈለኩት ዋና ፖይንት ጉዳይ ይሄ ነው ለተመረጡት አይደለም ለምንድነው ለተመረጡት ወንጌልን አድርሱ ያላለ ለምንድነው ለፍጥረታት ሁሉ ወንጌልን ሂድና አድርሱ ብሎ የላካቸው ክርስቶስ የመረጠው ሀገር ወይ አካል ካለ ለመረጣቸው ሀገራትና ሰዎች ብቻ ሐዋርያትን አይልካቸው ኢትዮጵያውያን ከሆኑ ወይም አውሮፓ አውስትራሊያ የሆነ ሰፈር ከሆነ ወደዚያ ሰፈር ሂዱ ብሎ ወደ መረጣቸው ሰዎች ብቻ ይልካቸው ነበር ዳሩ ግን መድኃኔ ዓለም ክርስቶስ ሂዱና ወንጌልን ለዓለም ሁሉ አስተምህሩ ብሎ ነው የተናገረው ዓለምን እንዲሁ ወዶታል ተብሎ ነው በሌላ በዮሐንስ ወንጌልም እግዚአብሔር ዓለሙን እንዲሁ ወዶታል ለምን ቢሉ አንድያ ልጁን እስከ መስጠት ተብሎ ነው የተጻፈው አንድያ ልጁን እስከ መስጠት ዓለምን ወዶታል ዓለም የተባለ የተመረጠ አካል ነው ዓለም ማለት ምላትን የሚገልጽ ነው ምላት ማለት ደግሞ አጠቃላይ ሰው ለሆነ ሁሉ የተደረገ ነው በነገራችን ላይ መድኃኔ ዓለም ክርስቶስ ልብ ብላችሁ አዳምጡኝ ሁላችሁም በደንብ አዳምጡኝ መድኃኔ ዓለም ክርስቶስ በስጋ ተገለጸ በመዋዕለ ስጋዌው መጥቶ ከድንግል ስግው ሆነ እንላለን ለምን መጣ ዓላማውን ግን ያውቁታል የመጣበት ዓላማ ምንድነው ይሄንን ዓላማ የሚያውቅ አለ ወይ ማለት አዳም እንዲያድን አይደለም የመጣው አውሮፓዊው ያዳም ልጅ አይደለም ኢትዮጵያዊስ ያዳም ልጅ አይደለም አዳምን ሊያድል ከመጣ ከአዳም ልጆች ደግሞ ለይቶ የሆነ ሰፈር የሚተው ከሆነ መጻ ለድህነት ዓለም እያሉ የቀደሙ አባቶች የተናገሩት ሁሉ ምንድነው የሚሆነው ለድህነት ዓለም አይደለም ክርስቶስ የመጣው ክርስቶስን መቀበል አለመቀበል በተቀባዩና በማይቀበለው ሰው በሚቀበለውና በማይቀበለው ሰው መካከል ልዩነት ይኖራል እንጂ ክርስቶስ ለዓለም ሁሉ እንካችሁ ብሎ እኮ ለዓለም ነው የሰጠው ራሱ ቀራንዮ ላይ የወጣው ለሰፈር ነው ለሆነ ሀገር ነው ለሆኑ ሰዎች ብቻ ነው ቀራንዮ ላይ የወጣው የተገረፈው ግርፋት የቆሰለው መቁሰል ያ የተሰቃየው ስቃይ የተገረፈው 6666 ግርፋት ያ የተንቆረቆረው ላብ ለሆኑ ግለሰቦች ነው ለተመረጡ ሰዎች ነው ለሆነ ሰፈር የተደረገ ነው ይሄ በክርስቶስ ላይ መቀለድ ነው ነገር ሃይማኖትንም የማጥፋት አብይ ክህደት አባዜ ነው እኛ ግን እሱን አናስተምርም ስልክ እየገባበት ይሄድ ግለነ ኃጣዊነ ኃጢአታችንን በደላችንን ይቅር ይለን ዘንድ ጌታ ዮሐንስ በመልእክቱ ምዕራፍ 2 አንደኛው ዮሐንስ ማለት ነው ቁጥር 2 ላይ ነው ይሄን ቃል ምነግራችሁ ከዚህ በኋላ ኃጢአትን ተውት እያለ ስለ ኃጢአት እየተናገረ ወረድ ካለ በኋላ ቁጥር 2 ላይ ምን ብሎ ይናገራል ይሄድ ግለን ኃጣዊነ ኃጢአታችንን ይቅር ይለን ዘንድ መጣ ዋኮ በእንቲአነ የመጣም ስለኛ ብቻ አይደለም አሉ ሐዋርያት በራሳቸው እንኳን አልተ ስለኛ አይደለም የመጣ አዲያ ስለማን ነው የመጣ ካላችሁኝ አላ ለኩሉ ዓለም ለዓለም ሁሉ መጣ እንጂ ይህ መጽሐፍ ቅዱስ ነው አንደኛ ዮሐንስ ነው ያልኋችሁ ጽፋችሁታል ያዙላችሁ አንደኛ ዮሐንስ ምዕራፍ 2 ተራ ቁጥር 2 ላይ ሐዋርያት ለኛ ብቻ አይደለም የመጣው እና እንግዲህ ማን ነው ብላችሁ ከጠየቃችሁን አሉ ሐዋርያት ለዓለም ሁሉ ነው የመጣው አሉ የተመረጡት ከሆኑማ 120 ቤተሰብ ቅድም እንዳልኳችሁ ተመርጦ ነበርኮ ለ120ው ቤተሰብ ለኛ ብቻ ነው አላሉም እነርሱ ብለዋል አላሉ ለድህነት ዓለም ለዓለም ሁሉ መጣ ብለው እነርሱ ተናገሩ ለቤዛ ሁሉ ዓለም ለቤዛ ሁሉ ዓለም ለቤዛ ሁሉ ዓለም ለቤዛ ሁሉ ዓለም ነው የሚለው ሊቃውንት ሁሉ በተቀላላ በዘመነ ሐዲስ የነበሩ ከአንደኛው መቶ ክፍለ ዘመን ጀምረው እስከ 6ኛው ያሉ በጽሁፍም በቃልም በትውፊትም ለቤዛ ሁሉ ይልናል ለሰፈር መጥቷል የሚል ግን አንድ ቦታ የተጻፈ የለም ለተመረጠ አካል ለገሌና ለገሌ ብቻ መጣ የሚል አንድ ቦታ የለም ከሆነ የት ነው የተገኘው የሰውን ሐሳብ አዋጦ እንደ ፓርላማ ምድራዊ አነዋወር መመስረት ይቻል ይሆናል እንጂ በሰው ሐሳብ ሰማያዊ ሀገር ፈጽሞ አይገኝም በሰዎች ሐሳብ በሰዎች ውይይት እንዲያደርገን ተስማምተን እንዲያርገን እንስራ ቢባል ይሄ በእውነት ራስንን ማጥፋት ነው ወደ ቅዱስ ዮሐንስ አፈወርቅ ልሂድ ቅዱስ ዮሐንስ አፈወርቅ ሐረገ ወይን ተተከለ በኢየሩሳሌም አሕዛብ ነሱ ጽጌረዳ ወሰኩሰ ተርፈ በሃበ አይሁድ ይላል በአማርኛ ሐረገ ወይን ክርስቶስ ተተከለ አለ
አንድም አረገ ወይን የተባለ የክርስቶስ መስቀል በቀራንዮ ተተከለ። አሕዛብ ነሱ ጽጌረዳ ያፈራውን ፍሬ አሕዛብ የተባልን እኛ ከእስራኤል ያልተወለድን በዓለም ሁሉ ያለ ነው በጠቅላላ ያን ጽጌረዳ አበባውን ወሰድን። ከዚያስ ፍሬውን ወሰድን ማለት ከመስቀሉ የተገኘው ፍሬ ሕይወት ኢየሱስ ክርስቶስን ወሰድን። ወሶኩስ ተርፈ በኀበ አይሁድ ሾሁ ጥርጥሩ ክደቱ ምንፍቅናው ግን በአይሁድ ተዘርቶ ቀረ ነው የተባለው አይደል? ይህም እየተነገረባቸው በክህደታቸው ነው። በሰባ ዘመን በጥጦስ እንደጠፉም ይነገራል። በመጽሐፍት አስተምህሮ በቤተ ክርስቲያን ሕግና ስርዓት በደንብ ልብ ብላችሁ አዳምጡኝ። ቅዱስ ዮሐንስ አፈወርቅ የነገረን ይሄን ነው። አረጋዊን ክርስቶስ ተተከለ አለ። የተተከለውን ክርስቶስ አይቶ በክርስቶስ መኖር የክርስቲያኖች ድርሻ ነው። በክርስቶስ ስላልኖርን ግን በክርስቶስ ያልኖርሁት ክርስቶስ ለኔ ስላልመጣ ነው ብሎ ማማኘት ግን አንተ የማን ዘር ነህ? እንዲህ ብሎ የሚናገረው ሰው ከማን የተወለደ ነው? ለአዳም አይደለም የመጣው? 99 ሀዲጎ ተሳው 99ኙን ነገደ መላእክት ትቶ የጠፋው አዳምን ሊፈልግ መጣ አለ። አዳምን ሊፈልግ መጥቶ የአዳምን ልጅ ከተወ የአዳምን ልጆች ካልፈለገ ስለዚህ ምጽአተ ክርስቶስ ከንቱ ነውን? ከንቱ አይሆንም ምጽአተ ክርስቶስ። የፈጠራት ፀሐይ ለዓለም ሁሉ የምታበራ ከሆነ የፈጠረን ክርስቶስ በትጋ ተገልጾ ለዓለም አላበራም ማለት ክህደት አይደለምን? ስለሆነም የቤተ ክርስቲያኗ አስተምህሮ ሰውን ልክ ዘውድ አለ አይደል? አናት ላይ የሚደፋ ዘውድ መጨረሻ ነው። ጃኬታችን፣ ሸሚዛችን፣ ሱሪያችን፣ ጫማችን፣ ካልሲያችን ሁሉን ካጠለቅን በኋላ መጨረሻ ላይ አክሊል ወይም ኩፍያችን ዘውዳችን እንደምንሰቅለው ሁሉ መድኃኔ ዓለም ክርስቶስን ፍጥረታትን ከፈጠረ በኋላ የፍጥረታት ሁሉ ዘውድ አድርጎ ሰውን ፈጠረው። ያ የፍጥረታት ሁሉ ዘውድ ሆኖ የተፈጠረው የሰው ልጅ ሰውነትን ሳይጨርስ አምላክነትን በመመኘቱ እግዚአብሔርን የሚያህል ጌታ ሁሌ እንደምንለው ገነትን የሚያህል ቦታ ቢያጣ ሊያድነው ተከትሎ መጣ። ሲናገር እኮ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ሞለተ ወለትከ ወእድህቅ ውስተ መርህከ ወእትቤዘወከ በመስቀልየ ወበሞትየ። ልብ ብለህ ያዝ። ከ80 አሃዱ መጽሐፍ አንዱ የሆነው መጽሐፈ ቀለሚንጦስ ነው የጠቀስኩልህ። በመጽሐፈ ቀለሚንጦስ በአማርኛ ምን ማለት ነው? 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ አለ። ከልጅ ልጅ ተወልጄ የልጅ ልጅ የተባለች ድንግል ናት። አድንሃለሁ የተባለ አዳም ነው። አድንሃለሁ የሚለው ቃል ወደፊትም ላለው ለምልዓተ ኃጢአቱ ለሁሉ ካሳ የተካሰ የተፈጸመልን ነን ማለት ነው። ይህ የተፈጸመለት የሰው ልጅ ክርስቶስ ለድህነተ ዓለም ቢመጣም ዳሩ ግን ለተመረጡት ሰዎች ብቻ ነው የመጣ ብሎ ማስተማር ግን ምጽአተ ክርስቶስን ከንቱ ማድረግ፣ በአንጻሩ ደግሞ ያልተመረጡ ሰዎች አሉ ካልን ደግሞ ኃጢአትን፣ ክፋትን፣ በደልን፣ ርኩሰትን እግዚአብሔር አመንጭቶታል፣ ፈጥሮታል፣ ይደግፈዋል። ምን ሆነ ተኮነን ሲባል አይ ራሱ ኮነነኝ እንጂ እኔማ ምን ጥፋት አለብኝ? ቅድሙንም ሲፈጥረኝ ለኩነኔ ነው የፈጠረኝ ብሎ በእግዚአብሔር ላይ መቀለድና ማሾፍ ነው። እንዲህ አይነት ክታቦች ግን ሲገኙ ምን ብለን እንተርጉማቸው? እችን ብቻ እናገርና አልጨርስ። እንዲህ አይነት ክታቦች በግብረ ሐዋርያት ላይ ሌላም አንዳንድ ቦታዎች እንዲህ አስቀድሞ የመረጣቸው እነርሱን አጸደቃቸው የሚሉ ቃላት ሲገኙ ምን ለማለት ነው? ምን ለማለት የተነገረ ቃል ነው? እንዲህ አይነት ጥያቄ ያለባችሁ ሰዎች ልብ ጆሮአችሁን ክፈቱና ስሙ። እኒህ ቃላት የተነገሩት አስቀድሞ የመረጣቸውን እኛን አጸደቃቸው የሚለው የመረጠው የተባለ በጠቅላላ የሰው ልጅ ነው። እና ከሰው ልጆች መካከል ደግሞ የመረጣቸው የተባሉ ምንድናቸው? በፈተና ያለፉ ለግል ቅድስና ሐረይኩ ከምከርሰምከ የተባሉ እነ ዮሐንስ እነ ኤርምያስ ከእናታቸው ማህፀን ጀምረው እግዚአብሔር ድንቅ ስራ ለሰራባቸው ለአንዳንዱ ለተለዩት ቅዱሳን ማለት በህልውናቸው ለዚያ የተነገረ ነው። አንደኛው ትርጓሜ ነው። ሁለተኛው አስቀድሞ የመረጣቸውን ማለት ምን ማለት ነው ከተባለ የሚያውቃቸውን ነው። ዕውቀቱን ህልውና ይሄ ምን ማለት መሰላችሁ? አስቀድሞ ይሄ ዕውቀትን ነው። አሁን እነሱ ምን ብለው የተረጎሙት? ውሳኔ አድርገው የእግዚአብሔርን ማወቅ ውሳኔ አድርገው ተረጎሙት። እግዚአብሔር ሁሉን ያውቃል። የሆነ ሰው ትልቅ ሸክም ተሸክሞ እንደሚወድቅ እየተንገዳገደ ሲጓዝ ብናየው አረ ሊወድቅ ነው ብንልኛ ብንናገር ወይም ደግሞ እንደሚወድቅ ብናውቅና ያ ሰውዬ ቢወድቅ የወደቀው ስላወቅነ ነው ያወቅነው ስለሚወድቅ ነው? ያወቅነው ስለሚወድቅ ነው ወይስ የወደቀው ስላወቅን ነው? ለዚህ ጥያቄ መልስ ስትሰጡ ነገር ሁሉ ያልቃል። የሆነ ሰው ትልቅ ሸክም ተሸክሞ ሊወድቅ እየተንገዳገደ አረ ሊወድቅ ነው ብለን እንደሚወድቅ ብናውቅ ከዚያ ቀጥሎ ቢወድቅ
ሰውየው የወደቀው እኛ ስላወቅን ነው እኛ ያወቅነው ሰውየው ስለሚወድቅ ነው? ስለሚወድቅ አወቅን እንጂ ስላወቅን አይደለም የወደቀው። የኛ ዕውቀት አይደለም የጣለው። ሰው የሚኮነነው እግዚአብሔር ሰው እንደሚጸድቅ እንደሚኮነን ያውቃል። የእግዚአብሔር ማወቅ አይደለም ግን ገሃነም ያስገባን። እግዚአብሔር የኛ ኃጢአት ነው። እግዚአብሔር አስቀድሞ በኃጢአት ግብር እንደምንኖር ስለሚያውቅ ለዚያ የተገለጸ ጽሑፍ ነው። ይሄንን በደንብ መያዝ ነው። ለዚህ የተነገረን ቃል አስቀድሞ የተባሉ ደግሞ ልክ ራሱ እግዚአብሔር ዮሐንስ ወንጌላዊ ማነው ዮሐንስ መጥምቅን ለጥምቀት ወይም ደግሞ እንዲያጠምቀው እመቤታችን እንድትወልደው ሐዋርያትን እንዲያስተምሩ እንደተመረጡ ሁሉ እንዲሁ አስቀድመው የተመረጡ ማለት እግዚአብሔር ስራ ለመስራት ያዘጋጃቸው ወደ ሌላውን ፍጥረት ሊሰራባቸው አስቀድሞ የሰራቸው ዓለምን ያስተምርባቸው ዘንድ አስቀድሞ ሐዋርያትን አስተማራቸው። ዓለምን እንዲያስተምሩ በመጀመሪያ እነርሱን አዘጋጅቶ ሌላውን ደግሞ በእነርሱ ማዘጋጀት ማለት ነው። ልክ አሳውጪ መቃጥን በብሩ ገዝቶ አሳውን ደግሞ እያወጣ ምን ያደርጋል? ከዚያ ደግሞ አሳ እየሸጠ ብር ይሰበስባል። ትልቅ ብር ለማግኘት ትንሹን ብር መቃጥን እንደሚገዛበት ሁሉ ብዙ ሕዝብ ለማግኘት ትንሾቹን ሐዋርያት አስቀድሞ መረጣቸው። የመረጣቸውን አስተማራቸው። ያስተማራቸውን ሐዋርያቱን እነርሱን ምን አደረገ ጌታ? በዓለም ሁሉ ሂዱ ወስብኩ ወንጌለ ለኩሉ ፍጥረት የሚል ቃል ይዞ ለተመረጡት ነው ይባላል። ለኩሉ ፍጥረት እኮ ነው ያለው። በነገራችን ላይ ኩሉ ፍጥረት አለ። ኩሉ ፍጥረት ይሄ ማለት ምን ማለት ነው? ይሄ በእውነት በወንጌል ላይ ማመጽ ነው። የኛ ቤተክርስቲያን ትምህርት ግን ክርስቶስን የተቀበለ በስሙ ያመነ ጸንቶ የኖረ በተራድኦ መንፈስ ቅዱስ እየረዳው በጸሎት ጸንቶ እስከ መጨረሻው ህቅታ ድረስ የሚኖር እርሱ ሰማያዊ ዋጋ ያገኛል እንላለን እንጂ የተኮነነው አስቀድሞ ስላልተመረጠ ነው፣ ደግሞ የጸደቀው አስቀድሞ ስለተመረጠ ነው የሚል ትምህርት በቤተ ክርስቲያን ፈጽሞ የለም፣ ወደፊትም ለዘለዓለምም አይኖርም። እግዚአብሔር ይስጥልን። ቃሎትን ያሰማልን መምህር ኤፍሬም በጣም እናመሰግናለን። እግዚአብሔር ይስጥልን። ዮሐድዬ ኔትወርክ አስቸገረው መሰለኝ። በጣም እናመሰግናለን። ኔታ ክብር ይስጥልን። አንደበቱ ይጣፍጣል።